ሰላም ተማሪዎች እንዴት ናችሁ? ዛሬ ቢዝነስ ሎ ዩኒት 4 ዘ ሎ ኦፍ ኤጀንሲ በሚል ርዕስ ላይ ቱቶሪያል ቪዲዮ ይዤላችሁ መጥቻለሁ። ከዚህ በፊት 3 ቻፕተሮችን ለማየት ሞክረናል። በቻፕተር 1 ኢንትሮዳክሽን ቱ ሎ አይተናል። በቻፕተር 2 ሎ ኦፍ ፐርሰን አይተናል። በቻፕተር 3 ሎ ኦፍ ኮንትራት አይተናል እና በዛሬው ቪዲዮ በቻፕተር 4 ስለ ሎ ኦፍ ኤጀንሲ እናያለን ማለት ነው። ሶ ኤጀንሲ ምንድን ነው? በኤጀንሲ ላይ ያሉ አካላት እነማን ናቸው? ምንድን ነው ኃላፊነታቸው? በሚሉ ጉዳዮች ላይ እንወያያለን ማለት ነው። ስለዚህ እንደተለመደው እስከ ቪዲዮ መጨረሻ አብራችሁን ቆዩ። ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ቪዲዮንም ከቻላችሁ ቪፒኤን አብርታችሁ ይሉኝ። ወደ ቪዲዮ እሺ መጀመሪያ ስለ ሎ ኦፍ ኤጀንሲ ነው የምናየው ብያችኋለሁ። ስለዚህ ሎ ኦፍ ኤጀንሲን ዲፋይን እናድርግ። ኤጀንሲ ምንድን ነው የሚለውን እንመልከት። ሶ ቤዝድ ኦን አርቲክል 2999 ላይ ስለ ኤጀንሲ ዴፊኒሽን ተቀምጧል። ኤጀንሲ ኢዝ ኤ ኮንትራክት whereby a person, the agent, agrees with another person, the principal, to present him and to perform on his behalf on one or several legally binding act። ስለዚህ ኤጀንሲ ማለት ምንድን ነው? ኮንትራት ነው። ኮንትራት ማለት ምንድን ነው? ውል ነው። አይተና በቻፕተር 3 ስለ ኮንትራት በሰፊው ኮንትራቱን በማመካከል ነው ኤጀንት የሚባል አለ። ኤጀንት የሚባለው አካል ፕሪንሲፓል የሚባል አካል አለ። ኤጀንቱ ፕሪንሲፓል ሪፕሬዘንት የሚያደርግበት ሂደት ነው ማለት ነው። እንዴት ነው ሪፕሬዘንት የሚያደርገው ስንል በእሱ ስር ያሉ ስራዎች ውክልና ይሰጠዋል ፕሪንሲፓሉ ለኤጀንቱ። ከዛ ኤጀንቱ እነዛን ስራዎች እንደሱ ሆኖ ፐርፎርም ያደርጋል ማለት ነው። ውክልና ማለት ነው። ኤጀንሲ ውክልና ነው። አንድ ሰው ለአንድ ሰው የሚሰጠው ምን እንዲያደርግለት? እሱ የሚሰራቸውን አክቲቪቲዎች እንደሱ ሆኖ እንዲሰራለት ማለት ነው። the above provision seemingly indicates that agency power emanates from the agreement of the party. It does not mean that the contract is only source of ኤጀንሲ ፓወር ነው የሚለው። ስለዚህ ይሁን እንጂ ዴፊኔሽን እንዳየነው ምንድነው ኤጀንሲ ፓወር ኢሚኔት የሚያደርገው ከፓርቲዎቹ አግሪመንት እንደሆነ ነው የሚያሳየን ማለት ነው። እዚህ ጋር ኮንትራት ምንድነው አግሪ ስላደረጉ ነው ብለናል። ይሄ ማለት ግን ምንድነው የኮንትራት ብቸኛው ሶርሱ ምንድነው? የኤጀንሲ ፓወር ብቸኛ ሶርሱ ኮንትራት ስላላችሁ ብቻ አይደለም ነው። ኮንትራት ብቻ ካልሆነም ሌላስ ምን አለ ልትሉኝ ትችላላችሁ። ሶርስ ኦፍ ኤጀንሲ አንድ ሰው በሌላ ሰው የሚወከልበት የመወከል በህግ መብት የሚያገኘው ምን ሲሆን ነው? አንደኛ ኮንትራት ሲኖራቸው በውል ነው። ውል ካለው ኤጀንት ነኝ የሱ ተወካይ ነኝ ማለት ይቻላል። ሌላው ደግሞ ምንድነው ካላችሁኝ በሲቪል ኮድ አንደር አርቲክል 2979 መሰረት ክሊርሊ ስቴትድ ዛት ዘ ሜን ሶርስ ኦፍ ኤጀንሲ ፓወር አር በዋናነት የኤጀንሲ ፓወር ስንት ናቸው ብሎ አስቀምጧል። 2 ናቸው። አንደኛው ሎ ነው እና አንደኛው ደግሞ ኮንትራት ነው። ስለ ሎ በሰፊው በቀጣይ እናያቸዋለን በዚህ ቻፕተር ላይ። ለአሁኑ ይህችን ኮንትራት እንመልከት። the authority to act on behalf of another may result from the agreement። ስለዚህ ኦቶሪቲ በሌላ ሰው ላይ አክት ማድረግ ወይም የኤጀንሲ ፓወር እንዲኖራቸው የሚያደርገው አግሪመንት ነው ይለናል። in this regard agency relationship is created by mutual consent ኦፍ ቱ ፓርቲ። ስለዚህ አግሪመንት ነው ብለናል። አግሪመንቱ ደግሞ በሁለቱ አካላት ስምምነት መሆን ሚቹዋል ኮንሰንት ወይም የጋራ ስምምነት መኖር አለበት። ሁለቱ ፓርቲዎች ስነ ኤጀንቱና ፕሪንሲፓሉ መካከል ማለት ነው። it is a relationship where person have agreed that one of them is to act on the behalf of the other to effect contractual, ፐርሰናል፣ ኮሜርሻል፣ ትራንዛክሽናል ዊዝ ሰርድ ፓርቲ ነው የሚለው። ስለዚህ በዚህ ሪጋርድ ስናየው ምንድነው ኤጀንሲ ሪሌሽንሽፕ የሚፈጠረው ሚቹዋል ኮንሰንት ነው አለን። ስለዚህ ይሄ ሪሌሽንሽፕ ሁለት ሰዎች ማለት ነው አግሪድ የሚያደርጉበት ነው፣ ፕሪንሲፓሉ እና ኤጀንቱ ማለት ነው። ዋን ኦፍ ዘም ኢዝ ቱ አክት። ይሄ ዋን ኦፍ ዘም ያልነው ማንኛው ነው? ኤጀንቱ ምን ያደርጋል ማለት ነው? ኦን ቢሃፍ ኦፍ ዘ አዘር በፕሪንሲፓሉ ቦታ አክት ያደርጋሉ የሚሱን ወክሎ። ይሄንን የሚያደርገው ምንድነው? ኮንትራክቹዋል ሊሆኑ ይችላሉ፣ ፐርሰናል ሊሆኑ ነገሮችን ከኮንትራክት ከሰውየው ፐርሰናል ሊሆኑ ጉዳዮች ጋራ፣ ኮሜርሻል የሆኑ ትራንዛክሽኖችን ከሰርድ ፓርቲ ከሌላ አካል ጋራ ለመፈጸም የሚፈጥረው ሪሌሽንሽፕ ነው። ፕሪንሲፓል ነው ኤጀንቱ እሱን ወክሎ ከሌላ ከሶስተኛ አካል ጋራ ሰውየውን በሚመለከት የተለያዩ ኮንትራክቶች፣ ፐርሰናል ጉዳዮች እና ኮሜርሻል የሆኑ ትራንዛክሽኖችን ለመፈጸም ይወከላል ማለት ነው ባላቸው አግሪመንት መሰረት። እዚህ ጋር ደግሞ የምናየው ፕሪንሲፓል ኤጀንት ሪሌሽንሽፕ may also created by ratification። አሁን እስካሁን ያየነው ምንድነው? ፕሪንሲፓልና ኤጀንት ወይም ኤጀንሲ ፓወር የሚገኘው በሎና ኮንትራት ነው ብለናል። ከዛ በተጨማሪ ደግሞ በምን ክሬት ሊደረግ ይችላል ነው የሚለው እዚህ ጋር በራቲፊኬሽን ነው። ራቲፊኬሽን ምንድን ነው የሚለውን እንመልከት። ይህንን ፕሪንሲፓል ኤጀንት ሪሌሽንሽፕ ክሬት ለማድረግ እንዴት ነው የሚረዳው የሚለውን ስናይ ማለት ነው።
ራቲፊኬሽን ኢዝ አፕሮቫል ኦፍ ፕራየር አንአውቶራይዝድ አክት ኦፍ ኤጀንት ነው የሚለው። ራቲፊኬሽን ማለት ምንድን ነው? ኤጀንታችሁን አላችሁ እናንተ ኤጀንታችሁ መካከል ምንድነው ኦቶራይዝ የሚያደርገው አክት አለ፣ የፈቀዳችሁለት ማድረግ ያለበት አለ። ግን ከዛ ውጭ ከኤክስተንት ኦፍ ፓወሩ ወይም ኦቶሪቲው ካለው ከሰጡት ኃላፊነት በላይ ቢሰራ ያን ነገር አፕሩቭ ካደረጋችሁት ምን ይባላል ማለት ነው? ራቲፊኬሽን። ራቲፊኬሽን ማለት ያ ሰውዬ ምንድነው አይ ዲድንት ቴል ዘ ኤጀንት ቱ ዱ ዲስ ነው፣ ይህን ነገር እንዲሰራ አልነገርኩትም ነው። በት ናው ዳት ኢዝ ደን ኤንድ አይ አክሴፕት አስ ማይ ኦውን ካላችሁ ያ ነገር እንዲሰራ አልፈቀዳችሁም፣ ግን ተሰርቷል። ስለዚህ ከተሰራ ወዲያ ደግሞ ምንድነው ራሳችሁ እንደፈቀዳችሁ አፕሩቭ የምታደርጉለት ከሆነ ምን ይባላል ማለት ነው? ራቲፊኬሽን ይባላል ማለት ነው። As agency is a consensual agreement between the principal and the agent. One who lacks authority does not bind the principal. ስለዚህ ኤጀንሲ የሚመሰረተው በጋራ ፍቃድ ነው ብለናል፣ በፕሪንሲፓል እና በኤጀንቱ መካከል። ስለዚህ ኤጀንቱ ፕሪንሲፓሉ ከሰጠው ኦቶሪቲ ውጪ ቢሰራ ፕሪንሲፓሉ በዛ ነገር አይጠየቅም። ስለዚህ ኤጀንቱ ራሱ ለሚወስደው አክሽን ያልተሰጠውን ኦቶሪቲ ስለሆነ አፕላይ ያደረገው ወይም ያልተፈቀደለትን ራሱ ተጠያቂ ይሆናል ማለት ነው። However, the principal may affirm or ratify act of the agent made within the authority or in excess of authority. So ይሁን እንጂ ፕሪንሲፓሉ ምን ሊያደርግ ይችላል? አፊርም ወይም ራቲፋይ ሊያደርግ ይችላል። አክሽኑ በኤጀንቱ የተካሄደውን ፍቃድ ሳይሰጠው ሊሆን ይችላል፣ ከስልጣኑ በላይም ከስልጣኑ ውጭም ከስልጣኑ በላይ አቺቭ ያደረጋቸውን ነገሮች ማለት ነው፣ የሰራቸውን ነገሮች አፕሩቭ ሊያደርግለት ይችላል ማለት ነው። ያን ነገር አልፈቀደም፣ ግን እንደፈቀደ አክት ማድረግ ከተደረገ ወዲያ ካረገ ፕሪንሲፓሉ ማለት ነው ምን ይባላል? ራቲፊኬሽን እንለዋለን ማለት ነው። ሶ question of ratification arise when the agent who has expressed or implied authority goes beyond the scope of his authority. so የራቲፊኬሽን ጥያቄ የሚመጣው መቼ ነው የሚለው ኤጀንቱ ኤክስፕረስ ያደረገውና ወይም ኢምፕላይድ ያደረገው ኦቶሪቲ ይኖራል። ኤክስፕረስንን በቃል ይሄን ነው ማድረግ የምችለው ብሎ ያስቀመጠለት ነው። ኢምፕላይድ ኦቶሪቲ ከሆነ ደግሞ ምንድነው ኢንዳይሬክትሊ እንደ ሲቹዌሽኑ አፕላይ የምናደርጋቸው ነገሮች አሉ። ለምሳሌ አንድ ማኔጀር ብትቀጥሩትና ማኔጅ አድርግልኝ ሱቄን ብላችሁ አንድ ሰው ብትቀጥሩት ማኔጅ አድርግ ማለት በማኔጅ ማድረግ ውስጥ ምን አለ? ሱቅ ስለሆነ እቃ መሸጥ አለ፣ እቃ ማስገባት አለ ወደ ሱቁ፣ ሰራተኛ መቅጠር ካለበት ሰራተኛ ይቀጥራል። ስለዚህ እነዚህ አይነት ነገሮች ምንላቸው? ኢምፕላይድ ኦቶሪቲ ናቸው፣ እንደ ሲቹዌሽኑ የምታደርጉት ናቸው። ስለዚህ ወይ ኤክስፕረስ ካልተደረገለት ወርድ ባይ ወርድ እንደዚህ አድርግ ወይም ኢምፕላይድ ኦቶሪቲ ካልተሰጠው ምንድነው ከስኮፕ ኦፍ ሂዝ ኦቶሪቲ ውጭ አክት ሲያደርግ ነው ራቲፊኬሽን የሚባለው ነገር የሚመጣው። ስለዚህ ከኦቶሪቲ ውጭ ነው የሰራው ያ ሰውዬ ራቲፋይ ሊደረግ ይችላል ወይም ሪጀክትም ሊደረግበት ይችላል። ራቲፋይ ካረግ ነው አፕሩቭ ካረግንለት ግን ያን ራቲፊኬሽን እንለዋለን። ስለዚህ አንደኛው ኤጀንሲ ፓወር የሚገኘው በምንድን ነው ማለት ነው? በራቲፊኬሽን ነው። ስለዚህ ሶርስ ኦፍ ኤጀንሲ ፓወር ከተባላችሁ ምን አለ? በኮንትራት አለ፣ በሎ አለ። ሶስተኛው ደግሞ በምንድን ነው? በራቲፊኬሽን ይሆናል ማለት ነው። ኤንድ አርቲክል 2190 ላይ አቢዩዝ ኦር ላፕስ ኦፍ ፓወር አለ። አቢዩዝ ማለት ምንድን ነው? እንትኖቹ ማለት ነው ኤጀንቶቹ አቢዩዝ ሊያደርጉት ይችላሉ ካላችሁ አውትሳይድ ደ ሊሚት ከተሰጣቸው ሊሚት አክሽን ሊወስዱ ይችላሉ ወይም ኦቶሪቲ በላይ። ላፕስ ከሆነ ደግሞ ምንድን ነው? ላፕስ ከሆነ ደግሞ ኤክስፓየር ሊያደርግ ይችላል። ኤጀንሲ ፓወሩ የተሰጠበት ጊዜ ቀነ ኤክስፓየር አደረገ ማለት ቀነ ገደቡ አለፈ ማለት ነው። ቀነ ገደቡ ካለፈ ደግሞ ኤጀንቱ ላይ የሚወስዷቸው አክሽኖች ምን ሊሆን ይችላል ማለት ነው? ኢፌክቲቭ ላይሆን ይችላል ወይም ያ ፕሪንሲፓሉ ላይ ጠየቅ ይችላል። ምክንያቱም የሰጠው ጊዜ አልፏል ከዛ ውጭ ስለሆነ የሰራው ማለት ነው። ስለዚህ ይህ አርቲክል ምን ይላል ማለት ነው? ኮንትራክት ሜድ ባይ አን ኤጀንት ኢን ዘ ኔም ኦፍ አናዘር አውትሳይድ ዘ ስኮፕ ኦፍ ሂዝ ፓወር ሜይ ቢ ራቲፋይድ ኦር repudiated at his own option by the person in whose name the agent acted ነው የሚለው። ስለዚህ ይሄ አርቲክል የሚለው ምንድነው? አቢዩዝ ኦፍ ፓወር ነው የሚያወራው። ይሄኛው 2091 ላይ ያለው ኮንትራክት በኤጀንቱ መካከል ኤጀንቱ ያካሄደው ማለት ነው። ከሱ ውጭ ፓወር ከሆነ ያ ነገር በፕሪንሲፓሉ ራቲፋይ ሊደረግ ይችላል ወይም በውድቅም ሊደረግ ይችላል ማለት ነው። ሶ ዋናው ወሳኙ እዚህ ጋር ፕሪንሲፓሉ የሚወስደው አክሽን ነው። ያን ነገር ራቲፋይ ሊያደርግለት ይችላል። አዎ ፈቅጄ ነው ሊል ይችላል። መጀመሪያ ባይፈቅድም በኋላ ከተደረገ በኋላ ግን አልፈቀድኩም ካለ ሪፑዲየትድ ወይም ሪጀክትድ ይደረጋል ማለት ነው። ሌላኛው ደግሞ ዘ ፕሮቪዥን ኦፍ ሰብ አርቲክል 1 ሻል ቢ ዌር ዘ ኤጀንት አክትድ አንደር አን ኦቶሪቲ ዊች
ሌፕስድ ነው። ይህም ኦቶሪቲ አፕላይድ ይሆናል። ሌፕስድ ማለት ከተሰጠው ቀነ ገደብ ውጭ የተፈራረሙበት ውል ይኖራል። እስከዚህ ድረስ ኤጀንት ሆነ የምታገለግለኝ ይለዋል። ያ ጊዜ ካለፈው ወዲያ ያ ኤጀንት የሆነን አክሽን በሱ ስም በፕሪንሲፓሉ ስም ቢወስዱ የኮንትራክት ቢፈራረሙ የዕቃ ቢሸጥ ምን ይሆናል ማለት ነው? ያ ነገር ውድቅ ይሆናል። ግን ያ ሰውዬ ራቲፋይ ካረገው ፕሪንሲፓሉ ግን ምንድነው አፕላይ ይሆናል ማለት ነው። ፕሪንሲፓሉ ራቲፋይ የሚያደርገው ካላረገው ግን ሪፑዲየትድ ወይም ሪጀክትድ ይደረጋል ማለት ነው። ሶ አርቲክል 192 ላይ ደግሞ ኢፌክት ኦፍ ራቲፊኬሽን ምን የሚላለ ዌዘር ዘ ኮንትራክት ኢዝ ራቲፋይድ ኤጀንት ሻል ቢ ዲምድ ቱ አክት ዊዝን ዘ ስኮፕ ኦፍ ሂዝ ፓወር ነው የሚለው። ስለዚህ ኤጀንቱ ራቲፋይ ያገኘ ማለት የአክሽን በስኮፕ ኦፍ ፓወሩ ከተሰጠው ኦቶሪቲ በላይ አላለፈም ወይም ኤክስፓየር ሳያደርግ ነው ማለት ነው። የተሰጠው ቀነ ገደብ አላለፈም ማለት ነው ኤጀንት ፓወሩ ተብሎ ይታሰባል። ስለዚህ ራቲፋይ ያደረግንለት ማለት አቢዩዝ ኦፍ ፓወር ቢፈጽምም ከተሰጠው ሊሚት በላይ ቢሰራም ወይም የተሰጠው ቀነ ገደብ ቢያልፍ እኛ ራቲፋይ እስካደረግንለት ድረስ ያ ነገር ዊዝን ሂዝ ስኮፕ ኦፍ ፓወር አፕላይ እንዳደረገው የሚቆጠረው ነው የሚለው ይሄኛው አርቲክል ማለት ነው። ቀጣይ ደግሞ ምን የሚላለ 0.3% ዳታ ኢንቮልቭድ ኢን ዘ ኮንትራክት ኦፍ ኤጀንሲ ነው የሚለው። በኤጀንሲ ፓወር ላይ 3 አካላት አሉ። አንደኛው ዘ ኤጀንት፣ ዘ ፕሪንሲፓል ኤንድ ዘ ሰርድ ፓርቲ ነው። ስለዚህ ኤጀንቱ ተወካይ ነው። ፕሪንሲፕል ምንድን ነው? የሚወከለ አካል የሚቀጥረው ነው። ሶስተኛው ሰርድ ፓርቲ ደግሞ ሌላኛው አካል ማለት ነው። ኤጀንቱ ሄዶ የሚደራደረው የሚስማማው የሚሸጥላቸው ሰዎች ማለት ነው። ሶ ፕሪንሲፓል ኢዝ ኢንዲቪጁዋል ኦር ሌጋል ኢንቲቲ ላይክ ኮርፖሬሽን that grants authority to the other to act on their behalfs እንዳልኳችሁ ፍቃድ ኦቶሪቲ ስልጣን የሚሰጡ ነው። እነሱን ወክሎ እንዲሰራላቸው የሚያረጉ ናቸው። እነዚህ ፕሪንሲፓል ምንላቸው ወይ ኢንዲቪጁዋል ሊሆን ይችላል ወይም ሌጋል ኢንቲቲ ቻፕተር 2 ላይ እንዳየ ነው ሌጋል ፐርሰናሊቲ ሊኖራቸው ይችላል። ስለዚህ ድርጅትም አንዳንድ ጊዜ ኤጀንሲዎች ስለሚወክሉ ማለት ነው ኢንዲቪጁዋል ሊሆን ይችላል። እነሱ ፕሪንሲፓል ይባላሉ ማለት ነው፣ የሚወክሉት ማለት ነው። the party who ultimately remain legal ባውንድ ባይ ዘ አክሽን ቴክን ባይ ዘ ኤጀንት ነው የሚለው። ስለዚህ ፓርቲው ፕሪንሲፓሉ ኤጀንቱ ለሚወስዳቸው እያንዳንዱ ነገሮች ተጠያቂ ነው ሌጋሊ፣ ምክንያቱም እሱ አዞ ስለሆነ ያን ነገር የሚሰራው ማለት ነው። ኤንድ ዘ ኤጀንት ኢዝ ዘ ፐርሰን ኦር ኢንቲቲ ኦቶራይዝድ ባይ ዘ ፕሪንሲፓል ቱ አክት ኦን ቢሃፍ ኦፍ ዘ ፕሪንሲፓል ቱ ማኔጅ ዜር አፌር ኔጎሽት ኮንትራክት ሪፕሬዘንት ዜር ኢንተረስት ዊዝን ሰርድ ፓርቲ። ስለዚህ ኤጀንት የምንለው ደግሞ ምንድነው? ኦቶራይዝ የሚያደርገው ፕሪንሲፓሉ ስልጣን የሚሰጠው ማለት ነው። እሱን እንዲወክለው የሚያደርገው ያንን የሚያደርገው ጉዳዮች እንዲቆጣጠርለት የተለያዩ ስምምነቶች እንዲፈራረም ኤንድ ሪፕሬዘንት ዜር ኢንተረስት ነው። ከሶስተኛ አካል ጋር የነሱን ጥቅም ለማስጠበቅ የሚወከሉ ኤጀንት ይባላሉ ማለት ነው። እነዚህ ናቸው። ሰርድ ፓርቲው ደግሞ እነሱ የሚደራደሩት ማለት ነው ሄደው and the authority to act on behalf of another may also result from the operation of law። ሌላኛው ደግሞ ሶርት ምንድነው ብለናል? ከሎን የሚማነጨው ብለን የኤጀንሲ ፓወር እሱን እንመልከት ደግሞ an agency relationship by operation of law is implied regardless of express or implied intention of the party ነው የሚለው። ስለዚህ አንዳንድ ጊዜ ኤጀንሲ ሪሌሽንሽፕ ምንድነው በኦፕሬሽን ኦፍ ሎው ሊካሄድ ይችላል ነው ማለት ነው። ይሄ ደግሞ ኤክስፕረስም ላይ ደረግ ይችላል፣ ኢምፕላይድ ኢንቴንሽንም ላይ ኖሮ ይችላል። ለፓርቲው ቃል በቃል ኤጀንት ነው ብላችሁ ላትወክሉ ትችላላችሁ፣ ወይም አክሽኑ ኢንዳይሬክትሊም ያ ሰውዬ ላይሰራ ይችላል ማለት ነው። ያን ኤጀንሲ የኤጀንሲ ፓወር ማለት ነው። ግን ኤኒ አክሽን ቴክን ባይ ኤጀንት ኦር ኤምፕሎይ ኢን አን ኢመርጀንሲ which is necessary to protect interest of the principal give rise to agency። እዚህ ጋር የሚለው ምንድነው? በምሳሌ እንገራችሁ ነው። ይህን ዴፊኒሽን እፈታላችኋለሁ። ለምሳሌ ሁለት ጎረቤታሞች አሉ። አንደኛው ከዛ ከከተማ ውጭ ለስራ ወጣና እንዲሁ በጀነራል ቤቴን እያየህልኝ ብሎት ቢሄድ እዚህ ጋር አሁን ኤጀንሲ ፓወር አልሰጠውም፣ ግን እያየህልኝ ብሎ ሄደ እና ያ ሰውዬ ከሄደ ወዲያ ቤቱ ላይ እሳት ቢከሰት ያ ሰውዬ ምንድነው ይህልኝ የተባለው አካል መጥቶ እሳት አደጋዎችን ይጠራል። ከዛ ወዲያ ደግሞ ለወደሙት እቃዎች ምናምን ሪፔር እንዲደረግ ያደርጋል። ለሰዎቹ ይከፍላል። እርዳታ ምናምን ያካሄዱ አካላቶች ካሉ የዳሜጁ ምናምን ለመቀነስ የተባበሩ ካሎች ያስተባብራል። በዚህ ጊዜ ይሄ ሰውዬ ምንድነው ምን አገኘ ማለት ነው? ኤጀንሲ ፓወር አገኘ። ኤጀንሲ ፓወሩ ግን የመጣው ምንድነው አክቹአሊ ተወክሎ አይደለም፣ ግን ሲቹዌሽኑ ስላስገደደው ማለት ነው። ስለዚህ በህግ ፊት ይሄ ምንድነው እንደ ኤጀንሲ ነው የሚቆጠረው ማለት ነው። ሶ ያ ሰውዬ ሲመጣም ለደረሰው እያንዳንዱ ነገር እንትሉ ለዋጣቸው ወጪዎች ምላሽ መስጠት አለበት ማለት ነው። ስለዚህ ኦፕሬሽን ኦፍ ሎ የሚለው ይሄንን ነው። ኢመርጀንሲ ከተፈጠረ ኤጀንት ሊሆን ይችላል ማለት ነው። ይሄ ኤክስፕሬስ ባይደረግም ወይ ኢምፕላይድ ሊሚቴሽን ባይኖረው ማለት ነው በፓርቲዎቹ።
and under the civil code parents are legally empowered to represent their minor child or children. so በሲቪል ኮድ መሰረት ምንድነው ቤተሰቦች ምንድናቸው የልጆቻቸው ኤጀንት ናቸው። ልጆቹ ራሳቸውን ችሎ አክሽን መውሰድ ስለማይችሉ እነሱን ወክለው እነሱ እርምጃ ይወስዳሉ ወይም አክሽን ይወስዳሉ በእነሱ ላይ ማለት ነው። ሶ ይህም በኦፕሬሽን ኦፍ ሎ የሚሰጥ ኤጀንት ፓወር ነው ማለት ነው። እንደ አርቲክል 2004 of the civil code, the father and the mother are during their marriage jointly guardian and tutor of their minor child እንዳልኳችሁ አባትና እናት የልጆቻቸው ምንድን ናቸው ተወካይ ናቸው ወይም እንደ ኤጀንሲ ልንቆጥራቸው እንችላለን ማለት ነው። ሶ this authority of parent is the result of operation of law. ሶ በህግ ምክንያት ምንድነው እነዚህ ኤጀንት ሆኑ ማለት ነው። ስለዚህ በሎ ምክንያት በራቲፊኬሽን ምክንያት እና በኮንትራክት ምክንያት ኤጀንሲ ፓወር ይገኛል ማለት ነው። ሶ ኔክስት የምናየው ኤጀንሲ ሪሌሽንሽፕ ካን ቢ ፎርማል ኦር ኢንፎርማል። ኤጀንሲ ሪሌሽንሽፕ ፎርማል ሊሆን ይችላል፣ አይዘር ሪትን ሊሆን ይችላል ወይም አንሪትን ሊሆን ይችላል ማለት ነው። ሞስት ኤጀንሲ ሪሌሽንሽፕ ካም ኢንቱ ቢንግ ባይ ኢንፎርማል አሬንጅመንት ነው የሚለው። አብዛኞቹ ግን ሪሌሽንሽፖች ኢንፎርማል አሬንጅመንት ነው ያላቸው ነው የሚለው። ኤክሴፕት ኤክሴፕሽናል ሲቹዌሽን ኖ ፎርማሊቲ አር ሪኳየርድ ኢስታብሊሽ ኤጀንሲ ነው። አንዳንድ ኤክሴፕሽናል ሲቹዌሽኖች ውጪ ኤጀንሲን ኢስታብሊሽ ለማድረግ ላንገደድ እንችላለን ማለት ነው። ኤክሴፕሽናል ኬስ ስንል አንዳንድ ጊዜ ህግ ምን ሊያስገድደን ይችላል ማለት ነው። የሆኑ ከባድ ስራዎችን መሬት መሸጥ፣ ንብረቶችን መሸጥ ምናምን ሲያስፈልግ ፎርማል ወይም ሪትን የሆነ ነገር እንድናካትት ልንጠይቅ እንችላለን። So if the contract to be made between the agent and the third party require special form, in other words it has to be made in writing ነው። ስፔሻል ፎርም ከሆነ ወይም በራይቲንግ ከተፈለገ the authority must given the same form ነው። ስለዚህ ኦቶሪቲው በዛ በተመሳሳይ መልኩ ሊሰጠው ይገባል ኤጀንት ማለት ነው። The agent's authority must be expressed with at least the same formality as prescribed for the act as the agent authorized to perform the principal ነው የሚለው። እዚህ ጋር ምንድነው የሚለው ኮንትራቱ መሆን ያለበት ያ ነገር የሚያስፈልገው በጽሁፍ የሚያልቅ ከሆነ ሪትን የሆነ ነገር እነዚህ ኢሙቫብል የሆኑ ነገሮች ምናምን ስንሸጥ ሪትን የሆነ ኮንትራት ነው የሚያስፈልገው። ሶ ሪትን ኮንትራት ከሆነ የሚያስፈልገው ኤጀንቱ ደግሞ በፓወሩ ኤጀንቱ በፕሪንሲፓሉ ሲወከል ሪትን የሆነ ማስረጃ ይዞ መቅረብ አለበት በዛ ጊዜ። የሚያሳየው ምንድነው እንደ እንትሉ መወሰን አለበት ነው። ኮንትራቱ ከሰርድ ፓርቲው ጋር የሚደረገው በጽሁፍ ከሆነ ኦቶሪቲ ሊሰጠው የሚገባው ለኤጀንቱ ኢን ቢሃፍ ኦፍ ፕሪንሲፓሉን ለመወከል እሱም በጽሁፍ መሆን አለበት ነው የሚለው። more often than not agency may be created to perform any act within the principal could lawfully ነው የሚለው። ስለዚህ ኤጀንሲ ክሬትድ የሚደረገው ምን አይነት አክሽኖችን ፐርፎርም ለማድረግ ነው? ፕሪንሲፓሉ በህግ የተፈቀደለት ማድረግ የሚችለውን ነገር ለማድረግ ነው። more often than not የሚለው ከሱ በላይ ማድረግ አይችልም። ያ ሰው ማድረግ የሚችለውን ነገር ነው ሌላ ሰው የሚወክለው ማድረግ ነው የሚችለው። እሱ ማድረግ የማይችለው ሌላ ወክሎ ማድረግ አይችልም ማለት ነው። ምክንያቱም ሎፉል የሚፈቀድለትን አክት በሌላ ሰው መተግበር ማለት ነው ኤጀንሲ። ሶ ከሱ በላይ ሞር ዛን ኦፍ ዳት አክሽን መውሰድ አይችሉም ኤጀንቶች ማለት ነው። እሱ ቢሰራው ማድረግ ከሚችለው በላይ ማለት ነው። So the object of contract including agency must not be illegal nor or it might contract the public policy። ስለዚህ የኮንትራታቸው ኦብጀክቱ ምን መሆን የለበትም ነው ኢሌጋል የሆነ አክሽን ላይ ወይም ፐብሊክ ፖሊሲን የጣሰ ነገር መሆን የለበትም። so acts that one may not lawfully do personally may not done through another ነው የሚለው። ስለዚህ አንድ ሰው ሎፉሊ መስራት የማይችለውን ነገር በሌላ ሰው ወክሎ ማሰራት አይችልም ነው የሚለው። so if it is unlawful for you to buy something yourself you may not buy it through an agent። ስለዚህ እናንተ በህግ ፊት ሎፉል ከሆነ ለእናንተ ያን ነገር ለማድረግ በሌላ ሰው ወክላችሁ ማስደረግ አትችሉም ማለት ነው። ሶ ቀጣይ ደግሞ የምናየው ስኮፕ ኦፍ ኤጀንሲ ፓወር ነው። ኤጀንሲ ፓወር እስከሄድ ድረስ ነው ስኮፕ ካላችሁ ስኮፕ ኦፍ ፓወር ኦፍ ኦቶርኒ የሚላል አርቲክል 81 ላይ። ኦቶርኒ ማለት ያው ኤጀንሲ ነው፣ ግን ኤጀንት ሲሆን ምንድነው ፎርማል ኦቶሪቲ ያለውን ኤጀንት ነው። ምክንያቱም ኤጀንሲ ፎርማል ኢንፎርማል ሊሆን ይችላል ብለናል። ኦቶርኒ ካልን ደግሞ ፎርማል ኦቶሪቲ ያለውን ኤጀንሲ ነው። ሶ the scope of the power of attorney given by the contract shall be fixed in accordance with the contract ነው። ስለዚህ የኮንትራታችን ፓወር የሚወሰነው የአሚን ኤጀንሲ ፓወር የሚወሰነው ኮንትራክቱ ላይ ነው ማለት ነው። በኮንትራክቱ ላይ በተገለጸው መሰረት ነው። ሶ አርቲክል 2202 ላይ ስኮፕ ኦፍ ኤጀንሲ ላይ አሁን ምን ይላል ስለ ስኮፕ ኦፍ ኤጀንሲ? where the scope of agency is not expressly fixed in the contract such scope shall be fixed according to the nature of the transaction which
ኢት ሪሌትስ ነው የሚለው። ሶ ኔቸር ኦፍ ትራንዛክሽን ማለት ኤጀንቱ ኖርማሊ ነሰሰሪ የሆነ ነገር ማድረግ ያለበት በዛ ሁኔታ ማለት ነው። ምን እንለዋለን? ኔቸር ኦፍ ትራንዛክሽን ይባላል። በግልጽ ካልተገለጸ በዛ ስራ ወቅት የሚያስፈልገውን ነገር ማድረግ አለበት። ቅድም እንዳልኳችሁ ኤ ቢን ሃየር እንደ ኤጀንት ቢሾመው እና ሾፒን ማኔጅ አድርግልኝ ቢለው ኮንትራቱ ምንድነው ስፔሲፋይ አላደረግም። ስለዚህ ቢ ምን ማድረግ ይችላል ማለት ነው? እቃ መግዛት፣ መሸጥ፣ ቴምፖራሪ ሰራተኞች መቅጠር ይችላል። ግን አሁን እዚህ ጋር ምንድነው ሱቁን መሸጥ አይችልም። ስለዚህ ዊዝን ዘ ኔቸር ኦፍ ትራንዛክሽን አክት ማድረግ ይችላል የሚለው ማድረግ የሚችለውን ነገር ሪዝነብል ነሰሳሪ የሆነን ነገር ማድረግ ይችላል ነው በግልጽ ካልተቀመጠ። ቤዝድ ኦን ዚስ አርቲክል ዩ ካን ሲ ዛት ዘ ስኮፕ ኦፍ ፓወር ኦፍ ኤጀንሲ ኢዝ ፊክስድ ባይ ዘ ኮንትራክት። እነዚህ ሁለት አርቲክሎች መሰረት የስኮፕ ኦፍ ፓወር ኦፍ ኤጀንሲ በምንድን ነው? በኮንትራቱ መሰረት ነው ፊክስድ የሚሆነው ማለት ነው። ዘ ኤክስተንት ኦፍ ዘ ፓወር ኦፍ ኤጀንት ኢዝ ዴተርማይንድ ኢን ዘ ኮንትራክት። ስለዚህ ኤክስተንቱ የፓወራቸው በኮንትራቱ ላይ ነው የሚወሰነው። ምክንያቱም ይሄን ማድረግ ትችላለህ ይሄ እንዳታረግ ተብሎ ስለሚቀመጥ ማለት ነው። አን ኤጀንት ሃዝ ፓወር ቱ ባይንድ ዘ ፕሪንሲፓል ቱ ዘ ኤክስተንት ዘ ፕሪንሲፓል ኦቶራይዝ ሂም ነው። ስለዚህ ኤጀንቱ ባይንድ ማድረግ የሚችለው ወይም ሌጋሊ ኦብሊግ ተጠያቂ የሚሆነው ሌጋሊ ፕሪንሲፓሉ ምንድን ነው? በፈቀደለት ኤክስተንት ነው ለኤጀንቱ ማለት ነው። ሶ ኤጀንቱ በዛ በተፈቀደለት ኤክስተንት ከሰራ ለሚወስዳቸው አክሽኖች ፕሪንሲፓሉ ሌጋሊ ኦብሊግ ነው ወይም ሌጋሊ ተጠያቂ ነው ማለት ነው። So the agent powers bind the principal is manifested to the agent expressly or implied። ስለዚህ ኤጀንት ፓወሩ ባይንድ የሚያደርገው ፕሪንሲፓሉ ምን ሊደረግ ይችላል ማለት ነው? ኤክስፕሬስሊ ሊገለጽ ይችላል ወይም ኢምፕላይድሊም ሊገለጽ ይችላል ማለት ነው። ኤክስፕሬስሊ ማለት እንደዚህ ማድረግ ትችላለህ በወርድ ሲገለጽ ነው። ኢምፕላይድ ከሆነ ደግሞ ዳይሬክት ላይ አይገለጽም፣ ግን ከሁኔታው እየተረዳን የምናደርጋቸው ነገሮች ማለት ነው። ሶ that is to say authority may be given to agent express or it may be implied from the word or the conduct of the principal። ስለዚህ ኤክስፕረስ ከሆነ ቀጥታ የሚገለጸው ነው። ኢምፕላይድ ከሆነ ደግሞ ከሲቹዌሽኑ ከወርዱ ከሰውየው ኮንዳክት ተነስተን የምንወስደው ነገር ነው ማለት ነው። ሶ አን ኤክስፕረስ ኦቶሪቲ ኢዝ ሪትን ኦር ኦራል ኢንስትራክሽን እንዳልኳቸው ኤክስፕረስ ኦቶሪቲ ከሆነ የሚገለጽ ነገር ነው በጽሁፍ ወይም በቃል ማለት ነው። ዳት ዘ ፕሪንሲፓል ስፔል አውት ቱ አን ኤጀንት ስፔል አውት ካላው እንደዚህ ብሎ የሚነግረው ትእዛዛቶች እንደዚህ አድርግ ብሎ ማለት ነው። ኢቭን ዞ ኢት ኢዝ ፖሲብል ፎር ኤ ፕሪንሲፓል ቱ ኤክስፕረስ ኢን ዲቴል ዘ ኦቶሪቲ ኦፍ ኤጀንት usually an agent express authority may be defined by principal in more general terms ነው። እዚህ ጋር ምንድን ነው የሚለው? ምንም እንኳን ፕሪንሲፓሉ በዲቴል ኦቶሪቲዎችን የኤጀንቱን ኦቶሪቲ መግለጽ ቢችልም ብዙ ጊዜ ኤጀንቱ ዲፋይን የሚያደርገው ኤጀንቱ ምን ማድረግ አለበት የሚለውን ኦቶሪቲ የሚሰጠው በጀነራል ተርም ነው ይላል ፕሪንሲፓሉ ማለት ነው። ሶ ፕሪንሲፓልስ ኤክስፕረስ ወርድ may be extended by implication ነው። ስለዚህ እንደ ኢምፕሊኬሽናቸው ኤክስተንድ እያደረግን እንሄዳለን ማለት ነው ማድረግ ያሉብን ነገሮች። ፎር ኤግዛምፕል የፕሪንሲፓል ሜይ ኦቶራይዝ ሂዝ ኤጀንት ኤክስፕረስሊ ቱ ማኔጅ ሂዝ ሆርስ። አያችሁ ሆርሴን ማኔጅ አድርግልኝ ነው ያለው። ስለዚህ from this general directive to give to the agent to manage the horse, the agent may imply authority to do all acts consistent with the general direction depending on the place to feed all or other things associated with it። ስለዚህ እንዳልኳችሁ ምንድነው ጀነራል ዳይሬክሽን ነው። ሆርሴን ጠብቅ፣ ማኔጅ አድርግልኝ፣ ተቆጣጠርልኝ ነው። ስለዚህ ማኔጅ ማድረግ የሚባሉ ነገሮችን የሚያካትት ነገር አክሽኖች እንዳለ መውሰድ ይችላል ማለት ነው። ማብላት፣ መኖሪያ ቦታቸውን ማመቻቸት፣ እነዚህ የመሳሰሉትን ነገሮች ያደርጋል ማለት ነው። so all other activities to be undertaken to discharge the management of horse is implied or not expressly given ነው። ስለዚህ ማድረግ ያለበት ነገር በግልጽ አይቀመጥም፣ ግን ጀነራል ዳይሬክሽን አለ። ስለዚህ በጀነራል ዳይሬክሽን መሰረት ትሰራላችሁ ማለት ነው። ስለዚህ በዋናነት ግን ስኮፕ ኦፍ ኤጀንሲ የሚወሰነው በኮንትራቱ ላይ ነው። ኮንትራቱ ላይ በተቀመጠላችሁ ነገር መሰረት አክት ታደርጋላችሁ ማለት ነው። የቴሌግራም ግሩፕ እና ቻናላችን ሊንክ ማግኘት ከፈለጋችሁ ኮመንት ላይ በመግባት የመጀመሪያውን ፒን ያረኩላችሁ ሜሴጅ ላይ ማግኘት ትችላላችሁ፣ ወይም ዲስክሪፕሽን ቦክሱን ብትናቁት ታገኙታላችሁ ማለት ነው። ስለዚህ ሊንኩን ተጭናችሁ ጆይን ማድረግ ትችላላችሁ። የተለያዩ ማቴሪያሎችን፣ ፒፒቲዎችን እና አንዳውቶች ታገኙበታላችሁ፣ ትጠቀሙበታላችሁ። አሁን ጆይን አድርጉ። እሺ ቀጣይ ደግሞ የምናየው የኤጀንሲ አይነቶች ነው። ጀነራል ኤጀንሲ እና ስፔሻል ኤጀንሲ የሚባሉ አሉ። እነሱን እንመልከት። በጀነራል አርቲክል 2203 ላይ ጀነራል ኤጀንሲ ያለ ስለ ጀነራል ኤጀንሲ ዲፋይን የተደረገ ኤጀንሲ ኤክስፕረስድ ኢን ጀነራል ተርምስ shall not only confer upon the agent authorized
ቱ ፐርፎርም አክት ኦፍ ማኔጅመንት ነው። ስለዚህ ይሄ ጀነራል ኤጀንሲ ከሆነ ደግሞ ምንድን ነው ኦቶራይዝ የሚያደርግለት ፕሪንሲፓሉ ምን እንዲያካሄድ ነው አክት ኦፍ ማኔጅመንት እንዲሰራ ነው። ጀነራል ኤጀንሲ ከሆነ ኤጀንሲ የሚሾመው ማለት ነው። ሶ አክት ኦፍ ማኔጅመንት ምንድን ነው የሚለውን ማወቅ አለብን ማለት ነው። ምክንያቱም አክት ኦፍ ማኔጅመንት ምን ማለት እንደሆነ ካወቅን የጀነራል ኤጀንሲ የሚያደርጋቸውን ተግባራት እናውቃለን ማለት ነው። ሶ ቤዝድ ኦን አርቲክል 2204 አክት ኦፍ ማኔጅመንት ማለት አንደኛ ምንድነው ዘ አክትስ ደን ፎር preservation or maintenance of property, lease for terms not exceed 3 years, the collection of debt, the investment of income, and the discharge of debt shall be to be act of management። ስለዚህ አክት ኦፍ ማኔጅመንት ውስጥ ምን አለ? ፕሮፐርቲን ፕሬዘርቭ ማኔጅ ማድረግ፣ አይተሞችን ሊዝ ማድረግ፣ ከ3 ዓመት የማይበልጡ ብድር ስብሰባ፣ ኢንቨስት ማድረግ ኢንካምን እና እዳዎችን መክፈል ላይ ያተኮረ እነዚህን ተግባራት መስራት አክት ኦፍ ማኔጅመንት ይባላል። ከዛ በተጨማሪ ሴልስ ኦፍ ክሮፕ ጉድስ ኢንቴንትድ ቱ ቢ ቶልድ ኦር ሸብል ኮሞዲቲ ሻል ቢን ቱ ቢ ዲምድ ቱ አክት ኦፍ ማኔጅመንት ነው የሚለው። እነዚህም ክሮፖችን መሸጥ እና እቃዎች እንደዚህ ኮሞዲቲዎች የሚባላቸው ነገሮችን መሸጥም አክት ኦፍ ማኔጅመንት ላይ ይገኛል ማለት ነው። ስለዚህ አክት ኦፍ ማኔጅመንት የምንለው እነዚህ ተግባራት ናቸው። ሶ ጀነራል ኤጀንሲው እነዚህን ተግባራት ነው የሚሰራው ማለት ነው። ሶ እዚህ ጋር ያለው ድጋሚ ተጽፎ ነው ሶሪ እዚህ ጋር ያለውን ሀሳብ ነው የሚደግመው። በዋናነት ጀነራል ኤጀንሲ ከሆነ አክት ኦፍ ማኔጅመንት ነው የሚፈጽመው። ስለዚህ እናንተ ማወቅ ያለባቸው አክት ኦፍ ማኔጅመንት የሚባሉት ምን ምን ተግባራት ያካትታል የሚለውን ይሆናል ማለት ነው። ሌላኛው ደግሞ ስፔሻል ኤጀንሲ ነው። ስፔሻል ኤጀንሲ ቤዝድ ኦን አርቲክል 2205 ላይ ምን ይላል? ስፔሻል ኦቶሪቲ ሻል ቢ ሪኳየርድ ዌር ዘ ኤጀንት ኢዝ ኮልድ አፖን ፐርፎርም አክትስ አዘር ዛን አክት ኦፍ ማኔጅመንት። አያችሁ ከአክት ኦፍ ማኔጅመንት ውጭ የሆኑ አክሽኖችን ነው የሚሰራው ማለት ነው። ስፔሻል ለየት ያለ ነው ስሙ ራሱ እንደሚለው ስፔሻል ኤጀንሲ እንለዋለን ማለት ነው። ሶ ኤጀንት ሜኖት ዊዛውት ስፔሻል ኦቶሪቲ አሊኔት ኦር ሞርቴጅ ሪል ስቴት። ስለዚህ ስፔሻል ኤጀንሲ ካልሆነ አሊኔት ወይም ሞርቴጅ ማድረግ አይችልም ሪል ስቴት። ይሄ ማለት ትራንስፈር ማድረግ ወይም መሸጥ አይችልም የፕሪንሲፓሉ ላንድ እና ፕሮፐርቲ ማለት ነው። ሌላኛው ኢንቨስት ካፒታልን ኢንቨስት ማድረግ አይችልም። በጣም ብዙ ብር ስለሌሉ ስላላቸው እሱን ነገር ኢንቨስት ለማድረግ ስፔሻል ኤጀንት እስካልሆነ ድረስ ማካሄድ አይችልም ማለት ነው። ሌላኛው ሳይን ኦፍ ቢል ኦፍ ኤክስቼንጅ ነው። ሳይን ኦፍ ቢል ኦፍ ኤክስቼንጅ ማለት ዕዳን መክፈል ነው። በምን አይነት መንገዶች? ቼክን እና እነዚህ ፕሮሚሳሪ ኖቶችን በመጠቀም በፕሪንሲፓሉ ስም መፈረም ስፔሻል ኤጀንት ካልሆነ አይፈቀድለትም። የስፔሻል ኤጀንት አክቲቪቲ ናቸው። ሌላኛው ኢፌክቲቭ ሰትልመንት ነው። ሰትልመንት ማለት የተለያዩ ዲስፒቶች ሲኖሩ ለምሳሌ ኤ የሚባል አካል በኤክስ ቢከሰስ እና ኤ ቢን ሃየር አድርገው ማኔጅ እንዲያደርግለት የቢዝነስ አፌሮችን ሶ ቢ ደግሞ ሰትልመንትን ለመፍጠር ቢሞክር ከኤክስ ጋር ዊዛውት ኤ ፐርሚሽን ኤ ምን መሆን አይችልም ማለት ነው። በዛ ነገር አይጠየቅም ማለት ነው። አንለስ ስፔሻል ኤጀንት እስካልሆነ ድረስ ማለት ነው። ስለዚህ ሰትልመንቶችንም ኢፌክት ለማድረግ ስፔሻል ኤጀንት መሆን አለብን። ሌላኛው ደግሞ ኮንሰንት ቱ አርቢትሬሽን። አርቢትሬሽን ማለት ደግሞ ምንድነው? ዲስፒቶችን ሪዞልቭ ለማድረግ መስማማት ነው ከኮርቱ ውጭ ማለት ነው። ስለዚህ ይህን ለማካሄድ ምንድነው ስፔሻል ኤጀንሲ ፓወር ያስፈልገዋል ማለት ነው ኤጀንቱ። ሌላኛው ሜክ ዶኔሽን እርዳታ ለተለያዩ የእርዳታ ተቋማት ሰዎች ምናምን ማካሄድ ያለ ፕሪንሲፓሉ ፍቃድ ማድረግ አይችልም። ወይም ፕሪንሲፓሉ ለኤጀንቱ ስፔሻል ኤጀንሲ ፓወር እስካልሰጠው ድረስ ማለት ነው። ወይም ብሪንግ ኦር ዲፌንድ አን አክሽን ነው። የተለያዩ አክሽኖችን ዲፌንድ ማድረግ በኮርት ላይ ማለት ነው ያለ ፕሪንሲፓሉ ፍቃድ። ስለዚህ ኤጀንት አንድ ስፔሻል ኤጀንት ከሆነ ግን እነዚህን ተግባራቶች ማካሄድ ይችላል ማለት ነው። አሊኔት ኦር ሞርቴጅ ሪሌት ስቴት ኢንቨስት ካፒታል ሳይን ቢል ኦፍ ኤክስቼንጅ ኤፌክቲቭ ሰትልመንት ኮንትራት ኮንሰንት ቱ አርቢትሬሽን ሜክ ዶኔሽን ብሪንግ ኦር ዲፌንድ አን አክሽን ማለት ነው። ስለዚህ ስፔሻል ኤጀንሲ እነዚህን አክሽኖች ማካሄድ ይችላሉ ወይም አዘርዛን የሆኑ ከአክት ኦፍ ማኔጅመንት ውጭ ያሉ ተግባራቶችን ማለት ነው። ሶ ቤዝድ ኦን አርቲክል 2206 ዘ ኦቶሪቲ ኦፍ ስፔሻል ኤጀንት ላይ ምን ይላል? ስፔሻል ኤጀንሲ ሻል ኮንፎርም አፖን ዘ ኤጀንት ኦቶሪቲ ኦንሊ ቱ ኮንዳክት ዘ አፌር ስፔሲፋይድ ዜሪን ኤንድ ዜር ናቹራል ኮንሲኩዌንስ አኮርዲንግ ቱ ዘ ኔቸር ኦፍ ዘ አፌር ኤንድ ዩዜጅ ነው። ሶ ይሄ ምንድን ነው የሚለውን ካላጠየቃችሁኝ ስፔሻል ኤጀንቱ አፖይንትድ የሚሆነው ቱ ዱ ሰም ስፔሲፊክ አክት ኦር አክትስ ነው እና ስፔሲፊክ አክት ለመውሰድ ነው የሚቀጠረው ማለት ነው። ስፔሻል የሚወከለው ስፔሻል ኤጀንት ካን አክት ፎር ዘ ፕሪንሲፓል ኦንሊ ኢን ስፔሲፊክ ትራንዛክሽን
ኦር ኦንሊ ፎር ፓርቲኩላር ፐርፐስ። ስለዚህ ስፔሻል ኤጀንት እንዳልኳችሁ ስፔሲፊክ የሆነ ትራንዛክሽን ለማካሄድ ወይም ፓርቲኩላር የሆነች ፐርፐዝን ለማከናወን ነው። ሶ አስ ኮምፔርድ ዊዝ ዳት ጀነራል ኤጀንት ስፔሻል ኤጀንት ሃዝ ናሮ ስኮፕ ኦፍ ኦቶሪቲ። ስለዚህ ከጀነራል አንጻር ስናያቸው ስፔሻል ኤጀንቶች ስኮፓቸው ናሮ ነው። የሆነ ስፔሲፊክ አክሽንን ወይም ፓርቲኩላር ፐርፐዝን ስፔሲፊክ ትራንዛክሽንን ስለሆነ የሚያካሄዱት። So an act of performed by special agent outside the scope of his authority shall not bind the principal unless he ratify it or in accordance with the principal governing unauthorized agency ነው የሚሉት። ስለዚህ ማንኛውም ስፔሻል ኤጀንቱ ከተፈቀደለት ስኮፕ ውጪ የሚያካሄዳቸው ኦቶሪቲዎች ፕሪንሲፓሉ ራቲፋይ እስካላደረገው ድረስ ፕሪንሲፓሉን ባይንድ አያደርገውም ወይም ሌጋሊ ኦብሊጌትድ እንዲሆን አያስገድደውም ማለት ነው። ስለዚህ ስፔሻል ኤጀንቱ በተሰጠው ስኮፕ ላይ መስራት አለበት። ከዛ ውጭ ሲሰራ ግን ራቲፋይ እስካልተደረገለት ድረስ ፕሪንሲፓሉ በዛ ነገር በህግ ሊጠየቅ አይችልም ማለት ነው። እሺ ቀጣይ የምንመለከተው ደግሞ ዱቲ ኦፍ ኤጀንት ኤንድ ፕሪንሲፓል። አሁን ኤጀንሲ ሲመሰረት ኤጀንትና ፕሪንሲፓል አሉ። ስለዚህ እነዚህ አካላት መወጣት ያለባቸው ኃላፊነት ምንድን ነው የሚለውን እንመልከት። መጀመሪያ ከኤጀንት እንጀምር። ዘ አክት ኦፍ ዱቲ ኦፍ ኤጀንት ዘ አክት ኦፍ ኤጀንት ፐርፎርምድ ዊዝን ሂዝ ኦቶሪቲ ኢዝ ሌጋሊ ባይንዲንግ ኦን ፕሪንሲፓል therefore the principal places a great trust and confidence in an agent ነው። ስለዚህ ኤጀንቱ የሚወስዳቸው አክሽኖች ሌጋሊ ባይንዲንግ ናቸው ፕሪንሲፓሉ፣ ምክንያቱም ፈቅዶ ስለሆነ እንዲያደርግ የፈቀዱ። ስለዚህ ፕሪንሲፓሉ ግድ ትረስትና ኮንፊደንስ በኤጀንቱ ላይ ይጥላል ማለት ነው። So the agent may not intentionally or neglect act ነው። ስለዚህ ኤጀንቱ ምንድነው ኬርለስ የሆኑ ነገሮች ማካሄድ የለበትም፣ ኢንቴንሽናሊም ያንን ሰውዬ ለመጉዳት ተግባራቶች ማካሄድ የለበትም። So the relationship between the agent and the principal is not that of a mere debitor and creditor, it is a relationship of trust and confidence ነው የሚለው። ስለዚህ ዱቲያቸው የኤጀንቱ ስለዚህ ምንድነው በመሃላቸው ያለው ሪሌሽንሺፕ ስለ አበዳሪና ተበዳሪ መካከል ያለ ነገር እንደዛ እንዳታዩት። ይሄኛው በጣም በትረስትና ኮንፊደንስ መሟላት አለበት ነው። ሶ የመጀመሪያው ዱቲው ምንድነው ካላችሁኝ የኤጀንቱ ዱቲ ኦፍ ስትሪክት ጉድ ፌዝ የምንለው ነው። ስትሪክት ጉድ ፌዝ መኖር አለበት። ስትሪክት ጉድ ፌር ስትሪክት ጉድ ፌዝ ምንድነው ካላችሁኝ ኤጀንቱ አክት ሲያደርግ ኮምፕሌት የሆነ ሆነስቲ፣ ፌርነስ ኤንድ ትራንዛክሽኑን ተዋርድ ፕሪንሲፓል ማለት ነው። ስለዚህ ትራንዛክሽኑ ተግባራት ሲፈጽም ሆነስቲና ፌርነስ ማድረግ አለበት ነው። ሶ the agent is held to high standard of authority. The most important obligation of the agent assume the obligation to be loyal to the principal. ስለዚህ በጣም ኢምፖርታንት ኦብሊጌሽኑ የኤጀንቱ ምንድነው ሎያል መሆን ነው ለፕሪንሲፓል። ሶ ሎያልቲ may not be defined with precision። የምንም እንኳን ሎያልቲ precisely ወይም ሲንግል ዴፊኒሽን መስጠት ባንችል it depend upon the accepted standard in the community። በማህበረሰቡ ውስጥ ባለው ስታንዳርድ ኦፍ ኮሚኒቲ ሎያልቲ ምን ማለት ነው በሚለው ላይ ይወሰናል። ሶ ያን ተግባራቶች ኤጀንቱ ማካሄድ አለበት። ኤጀንት must refrain from placing himself in a position that may encourage conflict between his interest and those of the principal። ስለዚህ እዚህ ጋር የሚለው ደግሞ ኤጀንቱ ሪፍሬን ወይም ራሱን መገደብ አለበት ከምን አይነት ተግባራቶች ኮንፍሊክት ኢንካሬጅ ከሚያደርጉ ተግባራቶች እሱን ኢንተረስት ከፕሪንሲፓሉ ኢንተረስት ጋራ ማለት ነው። ኤጀንት must put the interest of the principal ahead of his own interest ነው። ስለዚህ ኤጀንቱ የራሱን ጥቅም የፕሪንሲፓሉን ጥቅም ከራሱ ጥቅም ማስቀደም አለበት ማለት ነው። መጀመሪያ የተወከለበትን ነገር መስራት አለበት። አሳይመንቶችን ለመስራት በቂ ጊዜ ከሌላችሁና አሳይመንቶቹ ካስቸገራችሁ ልንረዳችሁ ዝግጁ ነን እና ከስር ባስቀመጥኩላችሁ ስልክ ቁጥር በመደወል ልታገኙ ትችላላችሁ፣ ወይም የቴሌግራም ግሩፕ ላይ ዲኤም ብታደርጉልኝ ታገኙ ትችላላችሁ ማለት ነው። ስለዚህ ከትምህርትና ከትምህርት ጋር የተያዙ እርዳታዎችና አሳይመንቶች እርዳታ ከፈለጋችሁ ልናገለግላችሁ ዝግጁ ነን። እሺ ሁለተኛው ደግሞ ምንድነው ዱቲ ቱ አካውንት ነው። ሁለተኛው ዱቲ ወይም ሪስፖንሲቢሊቲ የኤጀንቱ if an agent receive money or property from the principal or from the third party, the agent must keep a record of transaction and must account for all money or property received። ስለዚህ ዱቲ ቱ አካውንት ማለት ኤጀንቱ የተቀበለው ማንኛውም ገንዘብ ወይም ንብረት ከፕሪንሲፓሉም ሊሆን ይችላል ከሶስተኛ አካል ምን ማድረግ አለበት በአግባቡ መዝግቦ መያዝ አለበት ማለት ነው። ሁሉንም ገንዘቦችና ንብረቶች የተቀበላቸው ነው። ይሄም አንዱ ዱቲ ነው የፕሪንሲፓሉ። ሌላኛው ፕሪንሲፓል ደግሞ ያለበት ዱቲ ኦፍ ዲሊጀንስ ነው።
ዱቲ ኦፍ ዲሊጀንስ ማለት አን ኤጀንት ኦውስ ኤ ዱቲ ቱ ሂዝ ፕሪንሲፓል ቱ ዩዝ ሪዝኔብል ኬር ኤንድ ስኪል ኢን ፐርፎርሚንግ ሂዝ ኤጀንሲ ነው። ስለዚህ ያ ኤጀንት ኤጀንሲ አክቲቪቲውን ሲፈጽም ሪዝኔብል የሆነ ኬር እና ስኪሉን በዛ ፐርፎርም ለማድረግ መጣር አለበት። የሚችለውን የሚያውቀውን ነገር ማድረግ እና በአግባቡ ኬር በመስጠት ያን ስራ መስራት አለበት ነው። ሶ ያለውን ስኪል እና እውቀት በአግባቡ መጠቀም ዱቲ ኦፍ ዲሊጀንስ ይባላል። ሶ ኢት ኢዝ ዘ ዱቲ ኦፍ አን ኤጀንት ቱ አክት ዊዝን ዘ ኬር ዳት ኤ ሪዝኔብል ፐርሰን ውድ ኤክሰርሳይዝ አንደር ዘ ሰርከምስታንስ ነው። ስለዚህ ሪዝኔብል ፐርሰን በዛ ሰርከምስታንስ ያደርገዋል የሚባለውን ነገር ሁሉ ማድረግ አለባቸው ኤጀንቶች ማለት ነው። ሶ ኢን አዲሽን ኢፍ ዘ ኤጀንት ፖሰስ ስፔሻል ስኪል ዘ ኤጀንት ካን ኤክሰርሳይዝ ዳት ስኪል። ስለዚህ በተጨማሪ ኤጀንቱ ስፔሻል ስኪልን ፖሰስ ካረገ ለየት ያለ ስኪልን ኤጀንቱ ምን ማድረግ ይችላል ማለት ነው? ያን ስኪል ኤክሰርሳይዝ ማድረግ አለበት። ለየት ያለ ስኪል አለው። ስለዚህ ያን ስኪል በስራው ላይ አፕላይድ ማድረግ አለበት። ሶ ፌለር ቱ ዱ ሶ ሜክ ዘ ኤጀንት ሊያብል ቱ ዘ ፕሪንሲፓል ኦር ኤኒ ሉዝ ኦር ኢንጁሪ ሰስቴንድ። ሶ ይህ ፕሪንሲፓል ሚን ኤጀንት ግን ለፕሪንሲፓሉ ሊያብል ነው። ማንኛውም ሉዝ እና ኢንጁሪዎች ቢደርሱ ማለት ነው ኤጀንቱ ሊያብል ነው። ምክንያቱም ያን ነገር ማድረግ ስላልቻለ ነው። ማድረግ እየቻለ በአግባቡ ስላልሰራ ማለት ነው። በአግባቡ ካልሰራ ግን ኤጀንቱ ሊያብል ነው ማለት ነው። ፕሪንሲፓሉ ላይ ለሚደርሰው ሉዝ እና ኢንጁሪ ማለት ነው። ሶ ዘ ቤሲክ ኤለመንት ኦፍ ዚስ ዱቲ of the agent is the duty not to be negligent in the performance of service. So ዋና ይሄ ዱቲ ያስፈለገው ለምንድን ነው? ኤጀንቱ ስራውን ሲሰራ ኬር ሰጥቶ ፐርፎርም እንዲያደርግ ነው። በአግባቡ ስራውን እንዲሰራ አፕላይ ማድረግ ያለበትን ስኪል እውቀቱን በአግባቡ እንዲጠቀም ስለሚፈለግ ነው ይሄ ዲሊጀንስ አፕላይ የሚሆነው ማለት ነው። and making fraud and default of performance of duty raise liability for the agent ነው። ስለዚህ ፍራውድ ማጭበርበሮችን ያለ አግባብ ቢሰራ ተጠያቂ ነው ማለት ነው ያ ኤጀንት ለሚሰራው ተግባር ማለት ነው። ሶስተኛው ዱቲ ኦፍ ዲሊጀንስ አለበት ማለት ነው። አራተኛው ዱቲ ቱ ፐርሰናሊ ቱ ፐርፎርም ፐርሰናሊ ነው። ስለዚህ ኤጀንት ዩዥዋሊ ምንድነው ሴሌክት የሚደረገው ምን ስላደረገ ነው? ቢኮዝ ኦፍ ዜር ፐርሰናል ኳሊፊኬሽን። ስለዚህ አንድን ኤጀንት የምትመርጡት ባለው ኳሊፊኬሽን ስኪል ኖሌጅ መሰረት ነው። ስለዚህ በዛ መሰረት ስለሆነ የምትመርጡት ምን መደረግ አለበት? ኦዊንግ ቱ ዚስ ኤለመንትስ ኦፍ ትረስት ኤንድ ኮንፊደንስ አን ኤጀንት ሜይ ኖት ዴሊጌትድ ሂዝ ኦቶሪቲ ቱ ሳምዋን ነው። ስለዚህ አንድ ሰው መርጡ ባለው ፐርሰናል ኳሊፊኬሽን ወይም ትረስትና ኮንፊደንስ መሰረት ስለሆነ ያንን ዱቲውን ለሌላ ሰው አሳልፎ መስጠት የለበትም። ያ ማለት እናንተ ኤጀንት ቀጠራችሁ፣ እሱ ደግሞ ሌላ ኤጀንት ቢቀጥር ማለት ነው ያን ስራ እንዲሰሩ። ስለዚህ እንደዚህ ማድረግ አይችልም። ሶ ኢን ዘ አብሰንስ ኦፍ ኤክስፕረስ or implied consent of the principal an agent has no power to appoint an agent ነው የሚለው። ስለዚህ ይሄ ኤክስፕረስ ወይ ኢምፕላይድ የሆነው ኮንሰንት ከሌለ ፕሪንሲፓሉ ማለት ነው። ሶ ኤጀንቱ ምንም አይነት ፓወር የለውም ሌላ ኤጀንትን ለመቅጠር በግልጽና ወይም ሁኔታው የሚያስገድደው ካልሆነ ማለት ነው። ሌላ ተጨማሪ ሰው ለመቅጠር አፖይንት ማድረግ አይችልም ማለት ነው። በአግባቡ ካልተነገረ ወይም ሁኔታው ያን ነገር ለማድረግ ካላስገደደው። ሶ ኤጀንሲ ሪሌሽንሽፕ በምንድነው ፐርሰናል ኔቸር ነው ማለት ነው። ከግለሰቡ ጋራ የሚያያዝ ነው እንጂ ሌላ ሰው ቦታ ስለመተካት አይደለም ማለት ነው። and an agent may under certain circumstance have the actual or implied authority to appoint other agent for the principal ነው የሚለው። ስለዚህ በአንዳንድ ሰርከምስታንሶች ግን አክቹዋሊ ከሆነ ከተፈቀደለት ማለት ነው፣ ፕሪንሲፓሉ ከፈቀደለት ነው። ኢምፕላይድ ከሆነ ደግሞ ሪዝናብል የሆኑ ነሰሲቲዎች ሲኖሩ ዴሊጌት ሊያደርግ ይችላል። ለምሳሌ አንድ ቢ የሚባል ማናጀር ቢቀጣ ማኔጅ አድርግልኝ ጉዳይም ብሎ ኤ ቢቀጥረው ቢ ምን ማድረግ አለበት ማለት ነው? ያን ነገር ማኔጅ ማድረግ አለበት። ግን ማኔጅ ሲያደርግ አሁን ለምሳሌ ቢዝነሱ ትልቅ ከሆነ ሌላ በስሩ መቅጠር ካለበት ሌላ ተወካይ ስራውን የሚያግዘው እንደዛ ማካሄድ ይችላል ማለት ነው፣ ሁኔታው ካስገደደው ማለት ነው። ይሄን ነው እዚህ ጋር የሚያነሳው። እሺ ቀጣይ ደግሞ የምንመለከተው ዱቲ ኦፍ ፕሪንሲፓል ነው። አሁን ዱቲ ኦፍ ምንን አየን? የኤጀንቱን አየን። እሺ ፕሪንሲፓልስ ዱቲ ደግሞ ምንድነው የሚለውን እንመልከት። ሶ ኤ ሪሙነሬሽን አንደኛው ዱቲ ነው። ኤጀንት አር ኢንታይትል ቱ ቢ ኮምፖንሴት ፎር ዜር ሰርቪስ። ኤጀንቶች ኮምፖንሴት መደረግ አለባቸው፣ ክፍያ ማግኘት አለባቸው ለሚሰጡት ሰርቪስ ነው የሚለው። ዌዘር አን ኤጀንት ኢዝ ኢንታይትልድ ቱ ሪሙነሬሽን ዲፔንድ አፖን ኤክስፕረስ ኦር ኢምፕላይድ አግሪመንት ቢትዊን ዘ ፕሪንሲፓል
ኤንድ ኤጀንት ነው የሚለው። ስለዚህ ኤጀንቱ ምንድን ነው ለሚሰጠው ሰርቪስ ኮምፖዚት መደረግ አለበት ነው የሚለው። ስለዚህ ኮምፖዚሽኑ ደግሞ የሚወሰነው በመሀላቸው ያለው ኤክስፕረስድ ኦር ኢምፕላይድ አግሪመንት ቢትዊን ዘ ፕሪንሲፓል ኤንድ ዘ ኤጀንት ነው። ኤክስፕረስ ማለት እንደዚህ እንደዚህ ከፍላለሁ ብሎ የተቀመጠ ነው። ኢምፕላይድ ከሆነ ደግሞ ብዙ ጊዜ የተለመደ ከሆነ ለምሳሌ አሁን ኮሚሽን ስራ ላይ የሚሰሩ ሰዎች ላይገለጽ ይችላል በአግሪመንታቸው ላይ ኢምፕላይድ ከሆነ፣ ምክንያቱም ኮሚሽን ብዙ ጊዜ 2% ምናምን እንደሆነ ይታወቃል። ስለዚህ ላይገለጽ ይችላል ማለት ነው። ኢምፕላይድ የሚለው እሱ ነው። ኤንድ ኢን ዘ አብሰንስ ኦፍ ስቲፑሌትድ ኦፍ ሪሙነሬሽን ኢን ዘ ኮንትራክት ዘ ኤጀንት ኢዝ ኖት ኢንታይትልድ ቱ ሪሙነሬሽን ነው የሚለው። ስለዚህ ሪሙነሬሽን ከሌለ በኮንትራቱ ላይ ካልሰፈረ ስለ ክፍያው ኤጀንቱ ሪሙነሬሽን ላያገኝ ይችላል ማለት ነው። ግን ኤክሴፕሽናሊ ምክንያቱም በአግባቡ መገለጽ አለበት በኮንትራክቱ ላይ ስለ ክፍያ ማለት ነው። በት ኤክሴፕሽናሊ ኢፍ ዘ ኤጀንት ካሪድ አውት ኤጀንሲ ዊዝን ዘ ስኮፕ ኦፍ ሂዝ ፕሮፌሽናል ዱቲ ኦር ዌን ሰች ሪሙነሬሽን ኢዝ ከስተምናሪ ሂ ሻል ቢ ኢንታይትልድ ቱ ሪሙነሬሽን ነው የሚለው። ሶ በዚህ ጋር ምንድን ነው የሚለው ፕሮፌሽናል ዱቲዎችን እየሰራ ከሆነ ከሕክምና ጋር ከሕግ ጥብቅና ጋር ከጠበቆች ጋር ምናምን የተያዘው ማለት ነው እነሱ ምን ማድረግ ይችላሉ? ኖርማል ቻርጅ የሚያደርጉት ሰርቪስ አለ ለዛ ማወት። ስለዚህ ምንም እንኳን በስምምነቱ ላይ ባይገለጽም ያንን መክፈል አለበት ማለት ነው፣ የተለመደ ነገር ስለሆነ ማለት ነው። ሌላኛው ደግሞ ከስተምናሪ ፕራክቲስ ያልናቸው ማለት ነው። ለምሳሌ ሪል ስቴት ኤጀንቶች ላይ ስትሄዱ ከስተምናሪ ነው ለሪል ስቴቶች ኮሚሽን መክፈል ማለት ነው። ስለዚህ ዩዥዋል የሆነ ፐርሰንቴጅ ትከፍላላችሁ ማለት ነው፣ ምንም እንኳን ስምምነቱ ላይ ባይገለጽ። እነዚህን ኤክሴፕሽናል ኬዞች ያካትታል። ከዛ ውጭ ግን ኮንትራቱ ላይ ከሌለ ስለ ሪሙነሬሽን ያ ኤጀንት ላያገኝ ይችላል ክፍያውን ማለት ነው። ኤንድ ኢፍ ዜር ኢዝ ኖ አግሪመንት ቢትዊን ዘ ቱ ኢን ዘ አማውንት ኦፍ ሪሙነሬሽን ዘ አማውንት ኦፍ ሪሙነሬሽን ኢዝ ፊክስድ ባይ ዘ ኮርት ኦፍ ሎው ኢን ኮንፎርሚቲ ዊዝ ዘ ሪኮግናይዝድ ሬት ኤንድ ዩዜጅ ነው የሚለው። ስለዚህ በመሀላቸው ግን በመጠኑ በሚከፈለው ብር ካልተስማሙ ያ ነገር በምንድነው በኮርት ኦፍ ሎው ወይም በፍርድ ቤት ፊት ፊክስ ይደረጋል ማለት ነው። አሁን ባለው ማርኬት ላይ ለዛ ነገር ምን ያህል የሚገባው ሬትን የሚለውን በማየት ማለት ነው። and the court may consider reasonable value for the service rendered by the agent። ስለዚህ ኮርቱ ምን ያደርጋል? reasonable value ለዚህ ሰርቪስ ምን ያህል ነው ብሎ በማሰብ እንዲከፈሉ ያደርጋል ማለት ነው። so the reasonable value will be in the customary rate in the community for the service ነው። ስለዚህ በኮሚኒቲዎች ለዛ ሰርቪስ በከስተምናሪ ሬት በተለመደው ምን ያህል ይከፈላል የሚለውን በማገናዘብ ያን ነገር እንዲያገኝ ያደርጋል ማለት ነው። so the court are involved in the issue of remuneration at two stage ነው የሚለው። ስለዚህ ኮርት በዚህ ሪሙነሬሽን ኢሹ ላይ በሁለት ስቴጆች ላይ ይሳተፋል ይላል። የመጀመሪያው if the rate of the remuneration is not specified in the agreement። ስለዚህ የኮርት ፊክስድ አማውንት ያደርገው። ስለዚህ ሪሙነሬሽናቸው ስፔሲፊካሊ ካልተገለጸ ኮርቱ ያንን አማውንት ፊክስ ያደርገዋል ማለት ነው ፍርድ ቤቱ። and the court can also reduce the amount already specified። አንዳንድ ጊዜ አማውንት ኦልሬዲ ስፔሲፋይ የተደረገውን ምን ሊያደርገው ይችላል ማለት ነው ኮርቱ ሬዲዩስ ሊያደርገው ይችላል። ይህ የሚፈጠረው ሁኔታ መቼ ነው? when it happens from the circumstance that amount greater than the service rendered by the agent ነው። ይሄ የሚሆነው ኤጀንቱ ከሚገባው በላይ ሲቀበል ማለት ነው። ከሚሰጠው ሰርቪስ ማግኘት ካለበት በላይ ከተቀበለ አማውንቱ ሪዲዩስ ሊያደርገው ይችላል ኮርቱን። ሌላ ጊዜ ደግሞ ስፔሲፋይድ ካልተደረገ በአግሪመንቱ ላይ ሪሙነሬሽኑ ኮርቱ ያን ነገር ፊክስ ያደርግላቸዋል ማለት ነው። ሌላኛው ዱቲ ቱ ሪኢምበርስ ዘ ኤጀንት ነው። ሁለተኛው ዱቲ when the principal appoint an agent he is required to advance or to give to the agent money necessary for the execution of agency ነው የሚሉት። ስለዚህ ፕሪንሲፓሉ ኤጀንት እስከሾመ ድረስ ለዛ ኤጀንት ምን ሊሰጥ ይገባል? ገንዘብ ሊሰጥ ይገባል። ያን ገንዘብ የሚሰጠው ምንድነው? ቢዝነሱን ኤክስኪዩት ለማድረግ ወይም የተሰጠበትን ኃላፊነት ለመወጣት የሚያስፈልጉትን ወጪዎች ከቨር ለማድረግ ብር ያስፈልጋል። ያ መስጠት አለበት። so the principal has not advanced the necessary money the agent may be forced to spend his own money in the interest of the principal ነው የሚለው። ስለዚህ የፕሪንሲፓል ኢንተረስት ለማስከበር ሲል ግን ገንዘብ ወዲያው ካልተሰጠው ያ ኤጀንት ከራሱ አውጥቶ ምን ማድረግ አለበት? ያንን ስራ መስራት አለበት። so in such situation the principal is under duty to reimburse that is repay the agent for any expense necessary for the proper discharge of agency ነው። ስለዚህ እኛ ከራሳችን ኤጀንት ነን አውጥተን ከፍለንለት ያን ስራ ለመስራት። ስለዚህ ያ ፕሪንሲፓል ያንን ብር መመለስ ሪምበርስ ማድረግ አለበት ወይም መክፈል አለበት። ምክንያቱም የእሱን ስራ ለመስራት ስለሆነ ያወጣ ነው፣ ያንን ገንዘብ መመለስ አለበት ማለት ነው። so an agent has the right for reimbursement
ከዚህ ኤጀንቱ ሪምበርስመንትን የማግኘት መብት አለው። ይህ የሚሆነው ግን ሊሚቴሽኖች አሉ ለዚህ ራይት ቱ ጌት ባክ ሂዝ መኒ ዘ ኤክስፔንዲቸር መስት ቢ ሪዝናብሊ ስፔንት ነው። ሶ ይህን ብር መልሰን ለማግኘት የምናወጣው ወጪ ምክንያታዊ የሆነ ወጪ ነው። ስራውን ለማካሄድ ብቻ የወጣ መሆን አለበት። ሶ ኢፍ ዘ ኤክስፔንዲቸር ዋዝ ዱ ቱ ዘ ሚስኮንዳክት ኦር ኔግሊጀንስ ኦፍ ዘ ኤጀንት ሂ ኢዝ ኖት ኢንታይትልድ ፎር ሪኢምበርስመንት ነው የሚለው። ሞሮቨር ዘ ኤጀንት ሜይ ኖት ሪከቨር ዲስኢምበርስመንት ሜድ ኦን ኢሌጋል ፐርፐስ ነው። ስለዚህ ኤክስፔንዲቸሩ ሚስኮንዳክት ወይም ማድረግ የሌለበትን ወይም ከችላ ከማድረግ ካለማድረግ የመጣ ከሆነ ኢንታይትል ሪምበርስመንት ላያገኝ ይችላል ማለት ነው። ሞሮቨር ኤጀንቱም ሪከቨር ማድረግ አይችልም። ዲስኢምበርስመንት ኢሌጋል የሆነ ተግባራቶችን ከሆነ ያደረገው በፕሪንሲፓሉ ስም ፕሪንሲፓሉ ለዛ ነገር መክፈል አይገደድም ማለት ነው። and the reimbursement shall include the interest from the day the expense was incurred to the demand interest. The agent needs to put the principal in default. The agent needs to give notice to the principal. ስለዚህ እዚህ ጋር ደግሞ ሪኢምበርስመንቱ ኢንተረስት ወለድ መጨመር አለበት ነው። ምክንያቱም ጊዜው የሄደ ቁጥር ያ ገንዘብ የተወሰነ አማውንት ኢንተረስት መጨመር አለበት። ምክንያቱም በዛ ሰዓት ሲከፈለው ያ ብር በዛ ጊዜ የነበረው ቫሊዩ እንዲያገኝ፣ ምክንያቱም ኢንፍሌሽን ምናምን ቫሊዩ እየቀነሰ ስለሚመጣ ገንዘብ ማለት ነው። ስለዚህ እና ከዛ በተጨማሪ ደግሞ ኖቲስ እንኳን ማሳወቂያ ደብዳቤ መስጠት ላይጠበቅበት ይችላል። ፕሪንሲፓል አይ ሚን ኤጀንቱ ወረቀት መስጠት የለበትም። ፕሪንሲፓሉ እንደዚህ ክፈለኝ ወለዱን ስጠኝ ምናምን ብሎ ማለት ነው። አክቹዋሊ እሱም ካልኩሌት አድርጎ አስቦ መስጠት አለበት። እሺ ሶስተኛው ደግሞ ዱቲ ቱ ኢንደሚፋይ ነው። ኢንደሚፋይ የማድረግ ዱቲ ወይም ኮምፖንሴት የማድረግ ዱቲ ያለበት። ዘ ፈርስት ዋን ኢዝ ዘ ዱቲ ኦፍ ዘ ፕሪንሲፓል ኢዝ ቱ ሪሊዝ ኤጀንት ፍሮም ኤኒ ላያቢሊቲ ነው። የመጀመሪያው ኃላፊነቱ የፕሪንሲፓሉ ኤጀንቱን ሪሊዝ ማድረግ ነው ከማንኛውም አይነት ኃላፊነት ማለት ነው። ሶ ዘ ኤጀንት ሃዝ ኤ ሪዝን ቱ ቢሊቭ ዛት ዘ ኢንስትራክሽን ጊቨን ባይ ዘ ፕሪንሲፓል አር ኮሬክት ነው የሚለው። ስለዚህ የመጀመሪያው ዱቲ ፕሪንሲፓሉ ምንድን ነው? ኤጀንቱ ከማንኛውም ላያቢሊቲ ነፃ ማድረግ አለበት። ምክንያቱም ኤጀንቱ ብሊቭ ያደርገዋል ነው በፕሪንሲፓሉ የሚሰጠውን ኢንስትራክሽን። ምክንያቱም በመሀላቸው ምን አለ ብለናል? ትረስት እና ኮንፊደንስ ስላለ። ሶ ኢፍ ዘ ኤጀንት ሃዝ አክትድ አኮርዲንግ ቱ ዘ ኢንስትራክሽን ኦፍ ዘ ፕሪንሲፓል ዘ ኤጀንት ኢዝ ኖት ፐርሰናል ሊያብል ቱ ዘ ሰርድ ፓርቲ። ስለዚህ ኤጀንቱ ፕሪንሲፓሉ ባለው በሰጠው ኢንስትራክሽን መሰረት ከሰራ ኤጀንቱ ለሰርድ ፓርቲው ሊያብል አይሆንም። ራሱ ፕሪንሲፓሉ ነው ሊያብል የሚሆን ሰው ፕሪንሲፓል መስጠት ሲሆን ሪስፖንሲቢሊቲ ቱዋርድ ዘ ሰርድ ፓርቲ ይላል ማለት ነው። ሶ ዘ ሰከንድ ዱቲ ኦፍ ዘ ፕሪንሲፓል ኢዝ ዱቲ ኦፍ ኢንደሚኒቲ ነው የሚለው። ሶ ዚስ ኤጀንት ኢዝ ኢንታይትልድ ቱ ኢንደሚኒቲ from the principal for any loss or damage sustained in carrying any authorized or lawful act ነው። ስለዚህ ኤጀንቱ ያ ፕሪንሲፓል ያዘዘውን ተግባራቶች ኦቶራይዝ ያደረገለት ሎፉል የሆኑ አክቶችን ሲተገብር ለሚደርሱ ሉዞች እና ዳሜጆች ፕሪንሲፓሉ መክፈል አለበት ነው። እሱን ነው ዱቲ ኦፍ ኢንደሚኒቲ የምንለው። ይሁን እንጂ ዘ ሎስ መስት ሪዛልት ዳይሬክትሊ ፍሮም ዘ ኤክስኪዩሽን ኦፍ ኦቶሪቲ ግራንት እንጂ ይሄን ስንል ግን ምንድነው ሉዙ ከምን ጋር ቀጥታ ወይም ዳሜጁ ከምን ጋር መያዝ አለበት? ኤክስኪዩሽን ኦፍ ኦቶሪቲ ግራንት በተሰጠን ኦቶሪቲ መሰረት ስንሰራ ብቻ የመጣ ሉዝ ነው ከቨር ኢንደሚፋይ መደረግ የምንችለው ማለት ነው፣ ወይም ኮምፖዚሽን ማግኘት የምንችለው። ሶ ሞሮቨር ዘ ሉዝ መስት ቢን ዱ ቱ ዘ ፎልት ኦፍ ዘ ኤጀንት። ስለዚህ በተጨማሪ ሉዙ ምን መሆን የለበትም? በኤጀንቱ ጥፋት ምክንያት መሆን የለበትም ማለት ነው። የመጣው ኤጀንቱ አጥፍቶ ሳይሆን ትክክለኛ ስራውን እየሰራ ለሚመጡ ሉዝ እና ዳሜጆች ነው ኮምፖንሴሽን ማግኘት ያለበት ነው። ሶ when the loss sustained is due to the failure of the agent in the following instruction given by the principal the principal is not liable። ስለዚህ ሉዙ የተፈጠረው ግን ኤጀንቱ ፌለር አድርጎ ከሆነ የተሰጠውን ኢንስትራክሽን በአግባቡ ሳይከተል ከሆነ ያንን ጥፋት ያመጣው ፕሪንሲፓሉ ለዛ ነገር ተጠያቂ አይደለም ማለት ነው። ሶ the principal may not refuse to pay the sums due by him to agent on the pretext that the transaction was unsuccessful ነው የሚለው አርቲክል 22-23 ቁጥር 1 ላይ ማለት ነው። ስለዚህ ፕሪንሲፓሉ ምንድነው ሪፉዝ ማድረግ የለበትም ሰሞቹ እነዚህ ማለት የተለያዩ ኤክስፔንሶች እና ኮምፖንሴሽኖች ማለት ነው ለኤጀንቱ በምን አይነት ሁኔታ ትራንዛክሽኑ ሰክሰስፉል ስላልሆነ ምንም እንኳን ያ ሰውዬ የተሰጠውን ኦቶሪቲ እየሰራ ነው በተባለው መንገድ እየሄደ ነው፣ ግን ሰክሰስፉል አይደለም ተብሎ ለደረሱበት ሉዞች እና ዳሜጆች ምንድነው ኮምፖንሴሽን መስጠት አይገባውም ማለት አይደለም። ምንም እንኳን ህጉን ተከትሎ ማድረግ ያለበት እስካረገ ድረስ ሰክሰስፉል ሆነ አልሆነም ክፍያ ማግኘት አለበት። ይኸው እዚህ ጋር whether the transaction succeed or fail agent has the right to get it። አያችሁ
until the payment is made, the agent shall have a lien right on the property of his possession ነው የሚለው ሰው ያ ገንዘብ ወይም ፔመንት እስከሚሰጠው ድረስ የፕሪንሲፓሉን ንብረት እንደ ማስያዣ መያዝ ይችላል ማለት ነው። ይሄ ኤጀንት ክፍያውን እስኪያገኝ ዛት ሚን ኤጀንት ካን ሆልድ ዘ ፕሮፐርቲ ቢሎንጊንግ ቱ ዘ ፕሪንሲፓል አስ ሴኩሪቲ ፎር ፔመንት። ስለዚህ ማለት ፔመንቱን ሴኩር ለማድረግ ያ ሰውዬ የፕሪንሲፓሉን ፕሮፐርቲ መያዝ ይችላል። እስከ መቼ ድረስ? ኤጀንቱ ያ ብር እስኪከፈለው ድረስ በፕሪንሲፓሉ ማለት ነው። እሺ ይህን ያህል ስለ ዱቲያችሁ ስለ ፕሪንሲፓልና ስለ ኤጀንቱ ካየን፣ አሁን ደግሞ እንዴት ነው ኤጀንሲ ፓወር ተርሚኔት የሚያደርገው የሚለውን እንመልከት። ሶ ተርሚኔሽን ኦፍ ኤጀንሲ ፓወር ኢዝ ኖት ጊቨን ፎር ኤ ፐርሰን ቱ አክት ኦን ቢሃፍ ኦፍ ዘ ፕሪንሲፓል ኢን ሰች ማነር አስ ቱ ቢ ኢናብል ዘ ፎርመር ቱ አንደርቴክ አክቲቪቲ ኦፍ ዘ ላተር ፎር ኤቨር ነው የሚለው። ከዚህ ኤጀንሲ ፓወር ማለት ፕሪንሲፓሉ ኤጀንቱ ኦን ቢሃፍ ኦፍ ሂም አርጎ አክት እንዲያደርግ የሚሰጠው ፍቃድ ነው ብለናል። ሶ ይህ አክሽን ግን ለፎርኤቨር ለእድሜ ልክ ድረስ የሚቆይ አይደለም ነው። ሶ ዜር አር ሜንሽንድ ኬዝ ዌር ዘ ኤጀንሲ ፓወር ዛትስ ቱ ዘ ፓወር ቱ አክት ኦን ቢሃፍ ኦፍ ሰም አዘር ፐርሰን ካም ቱ አን ኢንድ። ሶ ኤጀንሲ ፓወራችን የሚያበቃበት የተለያዩ ኬዞች አሉ። እነሱን ኬዞች እንመለከት። የመጀመሪያው ሪቮኬሽን ነው። ሪቮኬሽን ኢዝ ዘ ዊዝድሮዋል ኦፍ ፓወር ኦፍ ኤጀንት ነው። ስለዚህ ዊዝድሮው ወይም ኢንድ ልናደርግ እንችላለን። ራሳችን ፕሪንሲፓሉ ያን ነገር ሊያስቆም ይችላል። በቃ ከዚህ በኋላ ኤጀንት አይደለም ብለን ልናስቆመው እንችላለን። ሶ ቤዝድ ኦን አርቲክል 2226 ኦፍ ሪቮኬሽን ኦፍ ኤጀንሲ ምን ይላል? ቁጥር 1 ላይ ዘ ፕሪንሲፕል ሜይ ኖት አት ኤኒ ታይም ሪስትሪክት ኦር ሪቮክ as regard the third party the authority has given to the agent make contract in his name። ስለዚህ ፕሪንሲፓሉ በማንኛውም ጊዜ ሊገድብበት ይችላል ወይም ሊያስቆምበት ይችላል ማለት ነው። ምኑን? ለኤጀንቱ የሰጠውን ፓወር ማለት ነው። ከሰርድ ፓርቲ ጋራ በሱ ስም ኮንትራት እንዲፈጽም ማለት ነው። ያ ማለት ኤጀንሲ ፓወር ማንሳት ይችላል፣ ለሌላ ሰው የሰጣችሁትን ውክልና ማለት ነው። any provision to the contrary of such right shall be no effect። ስለዚህ ይሄን ነገር የሚጻረር ማንኛውም ነገር ተቀባይነት የለውም። ይሄ ህግ መፈጸም አለበት ማለት ነው። ሌላ ደግሞ አርቲክል 2228 ላይ ምን ይላል? ፕሉራሊቲ ኦፍ ፕሪንሲፓል ፕሪንሲፓሎቹ ወይም ወካዮቹ ከአንድ በላይ የሆኑ ሰዎች ከሆኑ ምን ይፈጠራል የሚለውን እንመልከት። when the agent have been appointed by several ፕሪንሲፓሎቹ ወይም ወካዮቹ ብዙ ከሆኑ የጋራ ጉዳይ ሲገጥማቸው common affair revocation of the agent may be effected only by ኦል ፐርሰን። ስለዚህ ሪቮኬሽን ወይም ያንን ኤጀንት የማስቆሙ ወይም ከዚህ ወዲያ ተወካያችን አይደለም ብላችሁ ኢንድ እንዲያደርግ ማድረጉ በሁሉም ፕሪንሲፓሎች መወሰን አለበት። አንዱ ስላልፈለገ አንዱ ስለፈለገ የሚቆም ነገር አይደለም ማለት ነው። ሶ one of the principal may not without the other consent to revoke the common agent unless such revocation is founded upon just a motive። ስለዚህ አንዱ ፕሪንሲፓል ምንድነው የሌሎቹን ኮንሰንት ሳይወስድ ወይም ብቻውን ኮመን ኤጀንቶች ሳያማክር ዊዝድራው ማድረግ አይችልም ወይም ማቋረጥ አይችልም ኤጀንቱን unless such revocation is founded upon a just motive እስከሌለ ድረስ ያን ነገር ብቻውን ማንሳት አይችልም የኤጀንቱን ፓወር ማለት ነው። ብዙ ስለሆኑ ፕሪንሲፓሎቹ just motive ስንል አሁን እዚህ ጋር ምንድነው ካላችሁኝ one principal may revoke the agent alone ማለት ነው። ስለዚህ ብቻውን ሪቮክ ሲያደርገው ማለት ነው ኤጀንቱን ጀስት ሞቲቭ ነው የምንለው። ይሄ ማለት ኢት ሚንስ ሲሪየስ ኦር ቫሊድ ሪዝን ካለው ነው። ጀስት ሞቲቭ ማለት ሲሪየስ ወይም ትክክለኛ ወይም ቫሊድ ሪዝን ካለው ብቻውን ማስወጣት ይችላል ያንን አካል። ለምሳሌ ሚስኮንዳክት ኦር ዲስሆነስቲ፣ ኢንኮምፒተንስ ኦር ኔግሌክት ቢኖር፣ ስራውን በአግባቡ መስራት ካልቻለ፣ ጥሩ የሆነ ባህሪ ካላሳየ፣ ወይም ብሪች ኦፍ ኢንስትራክሽን ኦር ትረስት የተሰጠው ኢንስትራክሽን ወይም ትረስት ከጣሰ ምንድነው አንደኛው አባል ብቻ ከዛ ውስጥ የሌሎቹን ኮንሰንት ሳያገኝ ሪቮክ ሊያደርገው ይችላል ማለት ነው። ኢንጀነራል ግን ሁሉም አካላት እስካልተስማሙ ድረስ ኤጀንቱን ማስቆም አይቻልም። ግን ጀስት ሞቲቭ ካለው ወይም ሲሪየስ የሆነ ሪዝን ካለ አንዱ ፕሪንሲፓል ብቻ ሊያባረረው ይችላል ወይም ኤጀንሲ ሪሌሽንሺፑን ሊያስቆመው ይችላል። ሶ ፕሪንሲፓል ሜ አት ዋን ታይም ሪስትሪክት ኦር ሪቮክ ኦቶሪቲ ዛት ሂ ሃድ ጊቨን ቱ ዘ ኤጀንት። አያችሁ ፕሪንሲፓሉ በማንኛውም ጊዜ ሪስትሪክት ሊያደርግ ይችላል ሪቮክ ማድረግ ለኤጀንት የሰጠውን ፓወር። there is no restriction on the power of the principal to revoke or withdraw to receive that he have been given to the agent። ከኤጀንት ጋር ያላችሁ ሪሌሽንሺፕ በፈለጋችሁ ጊዜ ማቆም ትችላላችሁ። በዚህ ጉዳይ ምንም አይነት ሪስትሪክሽን የለባችሁም ፕሪንሲፓል ከሆናችሁ።
ካን ዱ ኢት አት ኤኒ ታይም። ስለዚህ በፈለገው ጊዜ ማድረግ ይችላል። ይሁን እንጂ ኢፍ ዘ ፕሪንሲፓል ሪቮክ ኤጀንሲ ኢን ብሪች ኦፍ ኮንትራክት ዘ ፕሪንሲፓል ኢዝ ላያብል ቱ ዘ ኤጀንት ፎር ዳሜጅ ቤዝድ ኦን አርቲክል 2227 ላይ ማለት ነው። ሶ ይህ ምንድን ነው የሚለን ሪቮክ ስናደርግ ወይም ኮንትራቱ ስናቋርጥ ለኤጀንሲ የሰጠነውን ኮንትራቱ የምናቆሙ ምን ሊሆን ይችላል? ስናቆመው ከፕሪንሲፓሉ ጋር ያለው ሪሌሽንሽፕ ፕሪማቹር ሊሆን ይችላል፣ ቀኑን ያልጠበቀ ከሆነ። አንዳንድ ጊዜ ደግሞ አንጀስቲፋይድ የሆነ ሪቮኬሽንን ከፈጸምን ፕሪንሲፓሉ ምንድነው ሌጋሊ ኦብሊጌትድ ነው ኮምፐንሴሽን ለመስጠት ለዛ አካል። ሶ ኢፍ ዘ ሪቮኬሽን ኮዝ ኤኒ ሉዝ ቱ ዘ ኤጀንት ዘ ፕሪንሲፓል ሻል ኢንደሚፋይ ዘ ኤጀንት ነው። ስለዚህ ሪቮኬሽኑ ሉዝ ካመጣበት በኤጀንቱ ላይ ምክንያቱም እንዳልኳቸው ፕሪማቹር ከሆነ የኮንትራክት ጊዜው ሳይደርስ ከሆነ ወይም አንጀስቲፋይድ የሆነ ምክንያት ካለን በዛ ምክንያት ከሆነ የምናባረው ወይም የምናቆመው ኮንትራታችንን ምን ይፈጠራል ማለት ነው? ሰውየው ሉዝ ሊደርስበት ይችላል። ስለዚህ እነዛን ሉዞች እንደሚፋየውን ኮምፖንሴት ማድረግ አለበት ማለት ነው ፕሪንሲፓል። And when the power of the agency is revoked by the principal, the agent must return to the principal documents if any evidence in his power ቤዝድ ኦን አርቲክል 2226 ላይ ይሄ ኤጀንት ፓወሩ ካበቃለት ወዲያ ፕሪንሲፓል ነው ኤጀንት ያላቸው ሪሌሽንሺፕ ሲያበቃ ኤጀንቱ ለፕሪንሲፓል ዶክመንቱን መስጠት አለበት። ዶክመንት ማለት የፈረመበትን እዛ ለኤጀንት የነብሎ የፈረመበትን ዶክመንት መልሶ ለፕሪንሲፓሉ መስጠት አለበት። ምክንያቱም ያን ዶክመንት እስካልሰጠው ድረስ በሱ ላይ ፓወር ስላለው የእሱን ስራዎች መስራት ከቨር ማድረግ ስለሚችል ያን ዶክመንት መመለስ አለበት ማለት ነው። ምናቸው ሲያበቃ ኤጀንሲ ሪሌሽንሺፓቸው። ሌላኛው ደግሞ ሁለተኛው በሪናንሴሽን ባይ ዘ ኤጀንት ነው። አንደኛው ሪቮኬሽን ነው አለን እንትን ሲያደርገው ማለት ነው። ራሱ ሰውየውን ሲያስቆመው ያለው አለ እዚህ ጋር መጀመሪያ ላይ ያየ ነው። እዚህ ጋር ለሪቮኬሽን ነው አለን ራሱ ዊዝድሮ ሲያደርግ ነው። ቀጣው ደግሞ ምንድነው አሁን የምንመለከተው ሪሙነሬሽን ባይ ዘ ኤጀንት ነው። ስለዚህ ኤጀንቱ ደግሞ ምንድነው ራሱ ሊያቆም ይችላል ይሄን ስምምነት ማለት ነው። ሶ the agent is free to renounce the agency or to resign from his post at any time። እንዳልኳቸው ኤጀንቱም በማንኛውም ጊዜ ኤጀንሲ ፓወሩን ማንሳት ይችላል ወይም የተሰጠውን ኃላፊነት በቃኝ እዚህ ጋር ልውጣ ብሎ መተው ይችላል ማለት ነው። so the only condition is that he must give notice to the ፕሪንሲፓል። ሶ ኦንሊ ኮንዲሽን ያለበት ምንድነው ኖቲስ መስጠት ነው። ይሄን ከዚህ በኋላ ኤጀንት ሆነ መቀጠል አይችልም ምናምን ብሎ ጽፎ ፊርማውን አስቀምጦ ማስገባት ነው ለፕሪንሲፓሉ ማለት ነው። ሶ እንደዚህ ካረገ ምንድነው በማንኛውም ሰዓት ሪሳይን ማድረግ ይችላል ማለት ነው። ይሁን እንጂ if the condition of remuneration constitute a breach of agency contract the agent is liable for damage ነው የሚለው። ሶ አንዳንድ ጊዜ ምን ይሆናል ማለት ነው ኤጀንቱ አንዳንድ ጊዜ እንትን ሲያደርግ ማለት ነው ይሄንን ሪናንሴሽን ወይም ሪሳይን ሲያደርግ በምን አይነት ሁኔታ ሊሆን ይችላል ማለት ነው ብሪች ሊያደርግ ይችላል። ኤጀንሲ አግሪመንታቸውን ሊሰብር ይችላል። ለምሳሌ ሊቪንግ ዊዛውት ሪዝኔብል ኖቲስ ሳይሰጥ ከሆነ ወይም ክሪቲካል በሆነ ሙቭመንት ላይ በጣም አስፈላጊ በሆነበት ወቅት ላይ ስራውን ለቆ ከወጣ በዛ ጊዜ ኤጀንቱ የሚያደርሰው ምን አለ ማለት ነው ዳሜጅ አለ። ስለዚህ ለእነዚህ ዳሜጆች ኮምፐንሴሽን ማቅረብ አለበት ወይም ካሳ ማለት ነው። ምክንያቱም ሉዝ ስላደረሰ ምክንያቱም የኤጀንሲ ኮንትራቱን ብሪች ስላረገ ማለት ነው። ስለዚህ ከመውጣቱ በፊት መጀመሪያ ኖቲስ መስጠት አለበት ማለት ነው። ለፕሪንሲፓሉ ማሳወቅ አለበት። ሌላኛው ደግሞ ዴዝ ኦር ኢንካፓቢሊቲ ኦፍ ዘ ኤጀንት ኦር ዘ ፕሪንሲፓል። ሶ ዘ ጀነራል ሩል ኢዝ ዛት ዴዝ ኦፍ ዘ ፕሪንሲፓል ኤጀንት ተርሚኔት ኤጀንሲ ነው። ስለዚህ ጀነራል ሩል አለ ፕሪንሲፓሉም ኤጀንቱም ከሞተ የኤጀንሲ ሪሌሽንሺፕ እንደሚያቆም። ሌላኛው ደግሞ ኢንካፓሲቲ ካለ ወይም ኢንሴኒቲ ከተፈጠረ በሰዎቹ ላይ የአእምሮ ህመም ምናምን ካለ ኦር ዲክላሬሽን ኦፍ አብሰንስ of the other party there's also been a cause for termination of agency power። ስለዚህ ኢንሳኒቲ ካለ ከታመሙ ወይም እነዛ ሰዎች ከጠፉ ምን ኤጀንሲ ፓወር ተርሚኔት ሊያደርግ ይችላል ማለት ነው። ለብዙ ጊዜ ፕሬዘንስ ከሌለው ካልሆኑ ነው የዲክላሬሽን ኦፍ አብሰንስ ማለት ነው። በእነዚህ ሶስቶቹ ምክንያት ተርሚኔት ሊያደርግ ይችላል ኤጀንሲ ፓወር። የመጀመሪያው ራሱ ሊያስቆሙ ይችላል ፕሪንሲፓሉ፣ ሁለተኛው ኤጀንቱ ራሱ በቃ ሊል ይችላል፣ ሶስተኛው ደግሞ ከሁለት አንዳቸው ከሞቱ ወይም ሁለቱ ከሞቱ ወይም ኢንካፓሲቲ ካልቻሉ ኢንሴኒቲ የአእምሮ ችግሮች ከተፈጠሩና ከሁለት አንዳቸው ወይም ሁለቱም ከጠፉ ማለት ነው። ሶ በቻፕተር 4 እነዚህን ለማየት አየን። ኤጀንሲ ምንድነው ዲፋይን አደረግን። የኤጀንሲ ዴፊኒሽን ላይ ምን አካላት አሉ፣ ኤጀንሲ ፓወር ከየት ይገኛል፣ ኤጀንሲ ፓርቶቹ እነዚህ ፕሪንሲፓልና ኤጀንቱ
ምንድነው ኃላፊነታቸው የሚለውን አየን። እንዴት ነው ተርሚኔሽን የሚያደርገው ኤጀንሲ ፓወር የሚለውን ለማየት ሞከርን ባለን ደቂቃ ማለት ነው። ስለዚህ እስካሁን አብራችሁን ከቆያችሁ ቪዲዮ ተመችቷችኋል። ቻፕተር 4 ይሄን ይመስላል። በቀጣይ በቻፕተር 5 እስከምንገናኝ መልካም ጊዜ። ከቻላችሁ ቪዲዮውን ላይክ አድርጉልኝ። ብዙ ጊዜ ላይክ አታደርጉልኝም። ላይክ ባደረጋችሁ ቁጥር ቪዲዮ ለብዙ ሰው ይደርሳል። በቀጣይ ምን ይስራላችሁ በኮመንት ላይ አሳውቁኝ። መልካም ጊዜ ይሆንላችሁ። ቻው ቻው።